ወደ ማን ነው የሚያማልደው? ወደ አላህ የሚያማልዱ እንትኖች ምናልባት አንዳንድ እንትኖች የሚያምኗቸው ሊኖሩ ይችላሉ። ሶኪ ማፊ ሙሽኪላ ምናልባት እኔ እንትን ባልልበትም ማለት ነው። ገብተዋል። ስለዚህ አንተ ያርክ ነቢያቶች አማላጅ ናቸው አይደሉም? አለ ያስተምሮቱ ላይ አለ። ነቢያቶች አማላጅ ናቸው። ኦኬ አላህ ሰላም ኦኬ ገመል ቂያማ ላይ የትንሣኤ ቀን የሚያማልዱ ይችላሉ። አላሁ አለም ይሄንን አላህ ነው የሚያውቀው። ምክንያቱም ከሐዲስ ላይ ፕሊዝ ስላልደረስንበት ሐዲሱ ላይ ብቻ ባለው እናውራ። የዛለት ያማልድ ሌላ ጉዳይ ቢሆን ቂያማ ቀን ያማልዳል አይደል ለኡመቱ ስትሰልም ነው ሳትሰልም ያማልደኛል። ለአንተ ያማልዳል እንዳትከስር እኔ እኮ እሺ በቃ ከስሩን አይሻልም? መስለም አለብህ። እኔ የምጠይቀው ሌላ እሱ የሚመልሰው ሌላ፣ እኔ የምጠይቀው ሌላ እሱ የሚመልሰው። ፎሬቨር ነው ያልሽ ማን ነው ያልሽ ነበረ? ፎሬቨር የሆነ ነገር ነው ጽሁፉ ከጎኑ አንድ ጻፍ ከቀደም ጀምሮ እንዳትየው ገባ ያስገብቻለሁ። ፎሬቨር እንኳን ደህና መጣ። አንድ የሆነ ነገር ሳነብ ለዚህ መልስ ይሆናል ብዬ ያሰብኩት ነገር ነው። በጣም ነው የምወደው፣ በጣም ነው የማከብረህ። ግን አንድ የሆነ ነገር ያነበብኩት ነገር ብነግርህ ደስ ይለኛል። ሙስሊም ነህ ክርስቲያን? እኔ ክርስቲያን ነኝ፣ ግን ያነበብኩትን ነገር ብነግርህ ደስ ይለኛል። ይጠቅማል መቼ መልስ መልሳለሁ ብሏል ሙስሊም ብዬ በአማላጅ አስገብቼ። አዎ፣ ግን የሙስሊሞችን ስላሴ ላሳየ ስለፈለኩ ነው። ሙስሊሞችም ስላሴ ያላቸው እና በጣም ስለገረመኝ ታውቀዋለህ፣ ግን ላስታውስ ብዬ ነው። እሺ ምን ላይ ነው ጥቅሱም? maybe ታስታውሳለህ? ጥቅሱን አስታውሳለሁና ሱረቱል አሊ ኢምራን 135 ላይ አላህ ብቻ ነው ኃጢአትን የሚምር የለም። ሁለተኛው ደግሞ ሱረቱል መሐመድ አህቃፍ 31 ላይ ደግሞ መሐመድ ደግሞ ኃጢአት ይመራል ይላል። ኃጢአትን ይመራል ያ። ከዛ ደግሞ ቡኻሪ ደግሞ 6807 ደግሞ ጥቁሩ ድንጋይ ደግሞ ኃጢአትን ይመራል። ሌሎቹ 3 ቦታ ላይ ደግሞ መሐመድ ኃጢአተኛ እንደሆነ ይናገራል፣ ኃጢአት እንደሰራ 42 52 ለምሳሌ ብዙ ቦታ ላይ ኃጢአተኛ እንዴት ነው ኃጢአት የሚመራው ብዬ በጣም ግራ ይገባኛል። እና አንድ የሆነ ነገር መሰራት አለበት ብዬ እማምነው እፎይ ወንድሜ ብዙ ነገር እነሱ እንትን አይሉም። ብዙ ነገሮችን አንድ ጊዜ ሚውት አድርጌ እንትን ልበል። ምን አንድ ጊዜ ሚውት ላድርገው? አንድ ጊዜ ሰው እየጠራኝ ነው እንዳይሆንብን። እሺ ፈጠን አድርገውና ርዕስ ሽፍት ስለሚሆንብን። እሺ ኦኬ። ሙስሊሞች ካላችሁ አስገቡኝ። አስገቡኝ ሙስሊሞች ካላችሁ አላልኩም። በቃ እኔ ሰውዬ ወገኖቼ ዘመዶቼ ደግናችሁ እንዴት ናችሁ? አላህ ወደ ማን ነው ምልጃን የሚያቀርበው? አላህ ምልጃን ቁርአን ላይ ተሆነና ጥቅሱን ንገረኝ እኔ አስታውሰዋለሁ። እና አላህ ምልጃን ያቀርባል። ምልጃን የሚያቀርብ ከሆነ ለማን ነው ምልጃ የሚያቀርብ? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አይደለምን ትላለህ? እኔ አሳዘኑኝ። በቃ እንደባለፈው ሊያደርጉኝ ነው። ሼማ ሲዘውኝ እንትን ሊያደርጉ ነው። በቃ ማለት ሼማ ሲዘው በቃ ስላላ ፍታን በቃ አታስጨንቀን አይነት ስሜት እንዲሰማኝ ሊያደርጉኝ ነው። ያኔም በቃ እንደዚሁ ነበር የሆነው እና አሁንም ያ ነገር ሊከሰትብን ነው ማለት ነው። ያ ነገር ከመከሰቱ በፊት ግን ምን አለ ሙስሊሞች ምላሽ ብትሰጡን። አላህ ወደ ማን ነው ምልጃን የሚያቀርበው? አላህ አማላጅነቱ ወደ ማን ነው?
የአላህ ምልጃ ወደ ማን ነው? ወገኖቼ ስማ፣ ክርስቲያን የለውም እንዴ? አሁንም ወይኔ የአካውንትና ይሰማል አለ። አይ የአሁኑ ሱራ ገርሞኛል። እባክህ አታቻኩኝ ምናምን የሚለው አታጠርፉኝም የሚለው እና የሆነ ሳምንት እየቆየ ብትገባስ? አንድ ሁለት ሳምንት እያረፍክ ብትገባ ምን ይመስልሃል? እንደ ሀሳብ ነው። አፈጣጠንኩባቸው ስላለ ቶሎ እየገባ ገና እኮ አልኩህ፣ ገና 4 ወር ሙሉ ባቸው እንዴት እንደቀጠፉባቸው በሐሰት እንዲሁ በተረት ተረት መስጊድ ላይ ተረት ተረት እየነገሯቸው እንዴት ሲሸውዷቸው እንደኖሩ መጽሐፍቶቻቸውን ገልጠን ማሳየት ብቻ የሚጠበቅብን። እኛ እንደነሱ ድራማ አንሰራም። እኛ እንደነሱ አንዋሽም። እኛ እንደነሱ በማጭበርበር አይደለም የምንሰራው፣ እውነትን ይዘን ብቻ። ምክንያቱም የህይወት ጉዳይ ነው፣ እኛ የድራማ ጉዳይ አይደለም። እዚህ ጋር ስለ ህይወት ነው የሚገደን እንጂ የምንዋሽለት አምላክ የለንም። ድራማ የምንሰራለት አምላክ የለንም። የምናጭበረበርለት የለም። ስለ እውነት ግን ያንን እንሰራለን። የትኛውንም ሙስሊሞች አምጧቸው፣ ይግቡ፣ ይመልሱልን። ግቡ፣ መልሱ። እስቲ አላህን ታውቁታላችሁ? እውነት አታውቁትም። በቃ አይኑን ገባን ምላሽ የለም። እጁን ገባን ምላሽ የለም። እግሩን ገባን ምላሽ የለም። ባቱን ገባን ምላሽ የለም። እንትኑን አርሹን ገባን ምላሽ የለም። ጨረቃን ገባን ምልክቱን ምላሽ የለም። ስሙን ገባን ምላሽ የለም። እና አላህ ምኑን ነው የምታመልኩት ሳታውቁት? ወይኔ ወገኖቼ የሆነ ልጅ አለ ጀምዲን ታውቀዋለህ? አብዱል ፈተና አላውቀውም። በጣም ጂነስ ነው እና ከእስልምና ወጣ ነው እና ይሰማና አንዳንዴ ያሳዝነዋል። ምን እንደሚል ታውቃለህ? ወይኔ ወገኖቼ ይላል። ያሳዝኑታል አንዳንዴ ሲያስበው እና የኔም ተጋባብኝ እሱ አባባል። እኔ የምልህ የጨረቃውን እንትን ለምን ታውቀው? ሌላ እኮ ተገኘ ቁርአን ውስጥ ያ የጨረቃ አምላክ ሚል ሱራ እኮ ተገኘ። ሱረቱል ያሲን የጨረቃው አምላክ ሲን አይደል የሚባለው? ሲን ያ እና ቁርአን ላይ ሱራ 36 ላይ ያሲን ይላል። ሌሊት የሚቀራ ቁርአን ነው። እና ባለፈው ከፍቼ ነበር ጠይቄ መልስ አጣው። ያሲን ያ የጨረቃ አምላክ እያለ ነው የሚያወራው። ያ እንደ ዲፋይንስ አርቲክልም ትቆጠራለች። ሲን የሚለው ደግሞ ዘሙን ጋድ ማለት ነው። ስለዚህ ያሲን ማለት ቁርአን ላይ የሚገርም በችግር ጊዜ የምንቀራው ቁርአን ነውና ሌሊት የተነሳን እንቀራዋለን። ያ ከምን ጋር ተጋጨብኝ መሰለ? አላህ ወደ ቅርቢቷ ሰማይ ይወርዳል የሚለውን ሐዲስ አለ መሰለኝ፣ ከሱ ጋር የሚገናኝ ነው። ኦኬ እሺ፣ ተማም ይሰማል። ተማም እንኳን ደህና መጣ። ታም ይሰማል። ተማም ብዬ አነበብኩ። ታም ብለን ስለማናነብ ያው ሙስሊም ከሆነ ብዬ ታም መቼም ስም አይሆንም። ተማም ነው የሚሆነው። ይሰማል። ታምራት ነው። በቃ ዛሬ እያሸነፋቸው ይሰማኛል። ክርስቲያኖች እያሸነፋቸው ለምን ልኩት? ቆይ እፎይ ምን ልታዘዝ?
ኦኬ እሺ፣ ወደ ቶፒካችን እንመለስና ስለዚህ አላህ በቁርአኑ መሰረት ወደ ቁርአኑ አንገባለንና አላህ አማላጅ ነው። አላህ አማላጅ ነው። ከሱም ሌላ እንደውም አማላጅ እንደሌለ ይናገራል። በዚህም መሰረት አላህ ወደ ማን ነው ምልጃን የሚያቀርበው? ምልጃን የሚያቀርብላችሁስ ምን እያለ ነው? የሚሉ ጥያቄዎችን ደጋግመን እየጠየቅን ነው። አላህ ካላህ ውጭ አማላጅ እንደሌለ ቁርአኑ ይነግረናልና ሐዲስ ላይ ስንሄድ ደግሞ አይ ነቢያቶችም አማላጅ እንደሆኑ ደግሞ ያስቀምጥልናል። ይሄ ማለት ግጭት ነው። አንድ ነቢያቶች እሺ ወደ አላህ ነው ምልጃን የሚያቀርቡ ማለት ነው። አላህስ ወደ ማን ነው ምልጃን ደግሞ የሚያቀርበው? አይ የነቢያቶችን ምልጃ ነው እንዳትሉ ደግሞ ነጠለው። ምን ብሎ ነቢያቶች ያቀርባሉ፣ ከዛ በኋላ የኔ ተራ ምልጃ ነው ብለው ደግሞ የሱ ከነቢያቶቹ ሌላ ሁለተኛ ምልጃ እንደሆነ ደግሞ አስቀመጠው። ምልጃ ነው፣ ቃሉ ተመሳሳይ ነው። ነገር ግን እሱም እንደሚያማልድ ነገረን። ይሄ ማለት እነሱ ከለመኑ እሱስ ማንን ነው የሚለምነው? ኤኒ ሙስሊም ይህንን ሊመልስልን የሚችል አላህ ወደ ማን ይለምናል? ምልጃ አንዱ ስላንዱ ያደጉት እፎይ ሸፋዬ መሐመድ ብቻ የሚለውን ዜማ ነው እያዜሙ ያደጉት። ባይዘው ይሄንን ምንም አያውቁትም ሙስሊሞች። ያ እና የምርም መሐመድ ራሱ ሸፋዓ መሆን ይችላል። እሱ ላይ ምን ሄድበታል? ያ ሸፋዬ መሐመድ ነው አማላጃችሁ መሐመድ ነው። ባይዘይ በእስልምና ኢቭን ምን አሳዘኑኝ እኮ እነዚህ ሰዎች እያሳዘኑኝ ነው። በቃ አሁን ኢቭን የሞተ ሰው ላይ መቃብሩ ላይ 100 ጊዜ ጸሎት ካደረጉ ምልጃቸው ተቀባይነት ነው። አንዴ ክፈትልን ክርስቲያን ኢማጂን የሚጠበቅብህ አብዱል ፈተና 100 ሰዎች አዘጋጅ ጸሎት የሚያደርጉልህ 100 ጊዜ ጸሎት ካደረጉ ምልጃቸው ተቀባይ ነው፣ ገነት ትገባለህ። ምልጃ የሚያቀርብልህ ሰው አዘጋጅ ስትሞት። ምልጃ የሚያቀርብ እኮ እስልምና ውስጥ የለም። ያው ማርያምን መሰለኝ ያለው አብዱልቃድር ጂላኒና ማመሰሉ ቅዳሜ ሰይድና ሀዲር ናቸው። በቀን ተከፋፍለው ነው የሚያቀርቡ። ቆይ አላህ ዘንድም ቀን አለ ማለት ነው? ሰኞና ማክሰኞ እንደ አላህ ቀን ይመርጣል፣ ሰው ይመርጣል፣ ፉንጋ ቆንጆ ይመርጣል። ቆንጆ ነው የሚመርጠው። በነገራችን ነብያችን ቆንጆ ናቸው። አሃ አላህም ቆንጆ ነው ይላላችሁ አይደል? ደንቆሮ አይወድም፣ አይነ ስውር አይወድም፣ ክርስቲያን አይወድም፣ አይሁድ አይወድም። ኦኬ ቺና አዲስ አንዴ እንመልከታት እሺ። ክርስቲያን ይድባት። ኦኬ አይሻ እንደተረከች አላህ መልክተኛ ተንታ። እሺ if a company of Muslims numbering 100 pray over a dead person, all of them interceding for him, their intercession for him will be accepted. የመቶ የሙስሊም ሰዎች የሞተ ሬሳ ላይ የሞተ ሰው ላይ ከጸለዩ እና ካማለዱ የነሱ የሁሉም ምልጃቸው ተቀባይነት ያገኛል። የት ነው ሐዲሱ? ሳይ ሙስሊም 947 ላይ 100 ሰዎች ካማለዱ ከጸለዩ የሞተ ሰው ላይ የመቶዎቹም ምልጃ ተቀባይ ይሆናል። እና መቃብር አምላኪ ይልሃል። መቃብር ቦታ ሄደው ጸሎት የሚያደርጉ ይልሃል። ለሞተ ሰው ጸሎት አይደረግም ይልሃል። ይመጣና ለሞተ ሰው 100 ጊዜ ጸሎት ካደረክ 100 ቆጥረህ እንትን ካለ ምልጃው ተቀባይነት አለው። ስለዚህ የሚጠበቅብህ የፈለገ ኃጢአት ስራ 100 ሰው ምልጃ እንዲቀበሉት ማድረግ ጸሎት ማድረግ ነው የሚጠበቅብህ። 100 ሰው 100 ጸሎት መቁጠር ብቻ ነው ለሞተ ሰው። ይሄን ማድረግ ይከብዳችኋል ወገኖቼ? 50 60 ላይ ለምን ታቆማላችሁ? 100 ጊዜ ምልጃ ማቅረብ ነው የሚጠበቅብህ። ገነት የሚያስገባው ከሆነ የሞተው ሰው ላይ 100 ጊዜ ጸሎት ማድረግ ምልጃው ተቀባይነት ካለ የኔ ልመና ተቀባይነት የሚገኝለት ከሆነ
አይደለም 100 ጊዜ 1000 ጊዜ ለምን ምልጃ ላቀርብ ትቀልላለህ እንዴ? 1000 ጊዜ ራሱ ልለምን እንችላለሁኝ። ምን ይከብደኛል? ቀኑን ሙሉ ሌሊቱን ሙሉ ይቅር በለው ማለት ይከብደኛል። ቦጃ ሰላም አለይኩም። ሰላም ነው፣ እንዴት ነው? አለ አልሐምዱሊላህ። ጥያቄ ነበረኝ። ኦኬ፣ ጥያቄያችንን ትመልስና ትጠይቀናለህ። አይ ጥያቄ ካላችሁ እሱ ጋር ግቡ። ሌሎች አስተማሪዎች አሉ። እኔ ያው ጭንቅላቴ ላይ ወጥቷል ራሱ። አንተ ምግብ ቦጃ አለ አማልደም። አይ እኔ ጥያቄ ለመመለስ ብቁ እውቀት የለኝም ነው እሱ ጋር ምናምን ግቡ። ኧረ ወገኖቼ ባካችሁ ስላላህ አንድ ቀን እንኳን መልሱ። አንድ ቀን እንኳን መልሱ። እፎይ እሱ ጋር ግባ። ጥያቄ መጠየቅ ከፈለግ እኔ ልጠይቅ ነው ገባው ስላንተነት። እኔ ስለራሴ ጥያቄ ካለኝ ስላላህ ምንም የምታውቀው ነገር የለም ማለት ነው። ስላላህ ምንም የምታውቀው የለም አለ። ስለማቅ እኮ ነው ስለማቅ ችግር እፎ የአረብ ሀገር ነው እንደምትሰራው አስመሰለብኝ እንዴ? አይ ወንድሜ እሱ ጋር ስላለ ብዬ ነው። መጠየቅ አይቻልም። ጥያቄውን ትመልስና ትጠይቃለህ አልኩህ። እሱ እና ጠይቁ እያለ ነው። ትጠይቃለህ ይገኛል። ምንም መልስ የለም። ተወያይ በለው ልብ ካለው ሂድና ጠይቆና ካልመለስክ የፈለከው ነገር አለ። ማይካዝ በቃ ያዘውና ናና ይጠይቅ እሱ ተፈለገ። ኤኒዌይስ ቁርአኑ በግልጽ ምንድነው እሱ የነገረን? ካላህ ሌላ አማላጅ እንደሌለ 100 ጊዜ ጸሎት ማድረግ ምልጃው ተቀባይነት አለው። ምን አለው? ምልጃው ለሞተ ሰው 100 ጊዜ ጸሎት የምታደርግለት ከሆነ ያ ምልጃ ተቀባይነት አለው። which means ወንድም የሆነ ወንጀል ሰርቶ 100 ጊዜ ምልጃ ካቀረባችሁለት ያ ሰውዬ ይድናል ማለት ነው። በስራው ሳይሆን የሚጠየቀው አንተ ባማለልክለት እሱ ገነት ሊገባ ማለት ነው። ይሄ ፌር ነው ብለህ ታስባለህ አብዱል ፈታህ? አታቻኩልኝ ብሏል እኮ። አትቸኩሉም። ክርስቲያን ሄድበት ትንሽ ምግብ ልብላ እንዴ? ሰዓት እየሄደብኝ እኔ ሳልበላ እየተጨቃጨኩ። ኦኬ ብላ ኧረ ብላ። እስከዛ ሙስሊሞች ካሉ እስኪ ያስገቡልንና ቼክ እያደረጋችሁ አይ ቲንክ የሚገቡ አይመስለኝም። ካላችሁ ግቡ። አምላካችሁን ተዋወቁት። አላህ ልጠይቅ የመጽሐፍ ባለቤቶችን ጠይቁ ስለሚል ቦጃ ስለ እስልምና መጠየቅ ከፈለጋችሁ የእስልምና መምህሮች ጋር ግቡ። አላህ ወደ ማን ነው የሚያማልደው? ከመጽሐፍ በላይ ቁርአንን ነው የምታውቁት ማለት ነው። አንድ ጥያቄ ብቻ ልጠይቃችሁ እስቲ አንድ ብቻ ከባድ መጀመሪያ አላህን ወቀው። የምታመልከውን አምላክ ወደ ማን ነው የሚጸልየው? ወደ ማን ነው የሚማልደው? ወደ ማን ነው የሚለምነው የሚለውን መጀመሪያ ማወቅ አለብህ። እሺ ሙራድ ገብተሃል። ኦሮሚ ፈይንዱ በተነ ፈካተ ይፎይ ኩኒ ይቀጥል። እኔ ኦሮሚ ፈዱ በዳ ምግብ እየበላሁ ነው አልኳችሁ እኮ እናንተ ሰዎች። ምግብ ልብላ፣ እራቴን ልብላ። እሺ በቃ ብላና እስከዛ ድረስ ሌሎች ካሉ እንቀጥልሽ። ኦኬ እሺ እንግዲህ ሙስሊሞች አምላካቸውን እንዴት እንደሚስሉት ታውቃላችሁላችሁ። አላህ አንድ ነው። በአንድ የሆነው አካል ወደ ራሱ ይለምናል። ወደ ራሱ የሚያቀርበውን ምልጃ ራሱ ይሰማል። ወደ ራሱ ይጸልያል። ራሱ የሚያቀርበውን ጸሎት ይሰማል። ከዛ በኋላ ሪስፖንስ ይሰጣል ነው ብላችሁ የምታምኑት ሙስሊሞች? አለበለዚያ ይሄ ምን ማለት ነው? አላህ አማላጃችን ነው፣ እንዲሁም ከኔ ሌላ ማንም አማላጅ የለም ብሎ አላህ እዚህ ጋር እየተናገረ ስለሆነ ማለት ነው።
ይሄ ወዴት ነው እንትን የሚለው ባይዘ እንግዲህ ሉክ አላህ ሙስሊሞች የሚያምኑት ፈጣሪ ነው፣ ፍጡር አይደለም። አማላጅ ሲባል ደግሞ የግድ ፍጡር መሆን አለበት። አማላጅ ሲባል እንግዲህ እንደ ቁርአኑ አስተምሮ ማለት ነው። አማላጅ ሲባል ፍጡር መሆን መቻል አለበት። ለምን? በእነዚህ አካላት በሶስት አካላት መካከል የሚደረግ ስለሆነ ማለት ነው። የሚማለደው አለ፣ የሚያማልደው አለ። ስለዚህ አላህ ከዚህ ውስጥ አማላጅ ሆኖ መጥቷል። እሺ ለማን ነው የሚያማልደው? አላህ የሚለምነውስ ማንን ነው? ይሄን ሙስሊሞች መመለስ ትችላላችሁ? አትችሉም? ያው ቅድም እንዳልኳችሁ ሸፋዓዬ ሙሐመድ ነው የሚለውን ብቻ ስለሆነ እናንተ የምታውቁት ማለት ነው። መስጊድ ላይ የተናገራችሁ ስለሆነ ግን ያው የምር ሙሐመድ ሸፋዓ መሆን ይችላል ከተባለ በፍጹም አይሆንም። ለምን? በሱራ 46 ቁጥር 9 ላይ አላህ በእኔ ላይ ምን እንደሚያደርግብኝ እንኳን አላውቅም ብሏል። ስለዚህ በራሱ ላይ ምን እንደሚያደርግበት የማያውቅ አካል በቂያማ ቀን እኔ ብቻ አማላጅ ነኝ ማለት አይችልም ማለት ነው። አረ ሙራር ሪፖርት እያደረገ ነው መሰለኝ። ሙራር ሪፖርት እያደረገ ነው መሰለኝ። እሺ አስወጡት። ሙራር ተመለስ። ያ እሺ ሁሱ ሰው ገብቷል። ሁሱ ሚል አካውንት ያለህ ማይክን ክፈትና አውራ። ሁሱ ኦኬ፣ ሁሱ ገብተሃል። እያወራ ከሆነ አይሰማም። ማይክ ኦፍ ነው። ማይክ ስለዚህ ወደ ማን ነው አምላካችሁ የሚያማልደው? የሚለምነው ማን ነው የሚለምነው? ስለዚህ ክርስቶስ ምን ብሎ ተናግሯል? የዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ማናቸውንም ነገር በስሜ ብትለምኑ እኔ አድርገዋለሁ ብሎ ተናግሯል። ስለዚህ ሊለምን የሚችለው ወደ ሕያው አምላክ ነው ማለት ነው አይደል? ማናቸውንም ነገር በስሜ ብትለምኑ እኔ አድርገዋለሁ። ክርስቲያን እየከፈትክ አሳያቸው። ባይን ይገባል ይባላል እና እንብላና ወገኖቼ እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ጀምሮ እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑት እኔ አደርገዋለሁ ብሎ ክርስቶስ ኢየሱስ ተናግሯል። ስለዚህ ጸሎትን ሊሰማ የሚችል በሁሉም ቦታ ኖሮ በሁሉም ቦታ ተገኝቶ ጸሎትን ሊሰማና ሊያደርግ የሚችል አካል መሆን አለበት ማለት ነው። አላህ ሊለምንና ሊያማልድ የሚችል። ስለዚህ እኛ ወደ ክርስቶስ ኢየሱስ ወደ አምላክ ነው ብለን እናምናለን። አላህ የሚባል አካል አለ ብላችሁ ካመናችሁ ማለት ነው። ወደ ቅድም ፖይንት ስመለስ ሙስሊሞች ካሉ አስገቡ። እሺ ገስት ውስጥ ሙሐመድ የትንሣኤ ቀን እሱ ነው የሚያማልደን በሱ ምልጃ ነው የምንድነው ብለው ያምናሉ። ሙስሊሞች ይችን ብቻ ነው የሚያውቁት። ስለ አላህ አማላጅነት በቁርአን ውስጥ በነገራችን ላይ 4-5 አንቀጽ አመጣን። አንዱን የማያውቁት ሙስሊሞች አንዱን መጀመሪያ ምን ሲሉ ሰምታችኋቸዋል? አይ አላህ እንዴት ይለመናል እንጂ አይለምንም፣ ይማልዳል እንጂ አይማልድም ሲሉ ነበር። ሙስሊሞች ግን እነዚህን አንቀጾች አውቋቸዋል? ሙስሊሞች እነዚህን አንቀጾች አታውቋቸውም። ሸፋዓዬ ሙሐመድ የሚል መንዙማ ይለቀቅላችኋል። ከዛ በኋላ እሱን ስታዜሙት ትውላላችሁ ማለት ነው። ይሄንን ግን አታውቁትም። ሸፋዓዬ አላህ ነው ብላችሁ ለምንድን ነው እንትን የማትሉት? ቁርአኑ ሸፋዓ ማነው የሚለው አካውንት ከስር ኤክስ ምናምን የሚል አካውንት ያለ የሙስሊሞች ሸፋዓ በትንሣኤ ቀን አላህ ነው እንጂ ሙሐመድ አይደለም። ለኛ ብለው ለራሱ ኃጢአት መጀመሪያ ለምን ሆነ
ይሄን አንብበው እስኪ አብዱል ፈታ። አሁን ምን ይላል መሰለ? ከመልእክተኞች ብጤ የሌለኝ አይደለሁም በእኔ ላይም በእናንተም ላይ ምን እንደሚሰራ አላውቅም ብሎ ሙሐመድ ተናግሯል። ለምሳሌ ስለዚህ በእኔ ላይ አላህ ምን እንደሚያደርግብኝ አላውቅም፣ በእናንተም ላይ አላህ ምን እንደሚያደርግባችሁ አላውቅም። ሶ ይሄንን በሱ ላይ የት እንደሚገባ የማያውቅ አካል እንዴት ነው ሙስሊሞችን ሊያማልድ የሚችለው? አሁን የዮሐንስ ወንጌል ምዕራፍ 14 ከቁጥር ይሄን ማን የጻፈው ነው? ማን የጻፈው ነው? ይሄ ከላም አላህ ነው፣ ያላህ ቃል ነው እኮ። በቁርአን ነው? ቁርአን ውስጥ ነው ያለው? ቁርአን ውስጥ ነው ያለው። ሱራ 40 አህቃፍ ቁጥር 9 ላይ ማለት ነው። ሙሐመድ ምን አለ? በእኔም ላይ በእናንተም ላይ ምንም እንደሚሰራ ነው ያላውቅ። ይሄን አካል ነው በትንሣኤ ቀን ያማልደናል የሚሉት ሙስሊሞች ማለት ነው። ማለት የራሱን ሳልቬሽን እርግጠኛ ያልሆነ ሰው እኔን ያማልደኛል ብለው ሙስሊሞች ተስፋ ያደርጋሉ። ለዛ ነው ወደ ጌታ ወደ ኢየሱስ ክርስቶስ ኑ የምንላችሁ። ለምን? ክርስቶስ ኢየሱስ ምን ብሎናል? ሄጄ ስፍራ አዘጋጅላችኋለሁ፣ ወደ እናንተም ደግሞ ዳግመኛ ተመልሼ እመጣለሁ፣ እኔ ባለሁበት ደግሞ እናንተ ከኔ ጋር እንድትሆኑ እወስዳችኋለሁ ብሎ ተናግሯል። እኔ እውነትም መንገድም ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ብሎ ስለተናገረ ማለት ነው። ሙሐመድ ግን ምን አለ? እኔ አሁን ይሄንን ተፍሲር ኢብን ከቲርን ብታዩት ደግሞ ሙሐመድ አያውቅም፣ ነገር ግን ሌሎች 10 ደግሞ ጀነት ይገባሉ ተብለው አላህ እርግጠኛ ይሆንላቸዋል። አላህ መሐመድ ከነዛ ከ10 ውስጥ እንኳን አይደለም። በነገራችን ላይ ለምን ማርያምን ያገባል? ነው ክርስቲያን ማርያምን ያገባል እኮ። ማርያም ደግሞ ጀነት ትገባለች ተብሎ ተረጋግጧል። ማርያምና የፍርዖን ሚስት እነሱ ደግሞ ያገባል። ያ ሙስሊሞች በነገራችን ላይ እንደዛ ብለው ያምናሉ። ነገር ግን እዚህ ጋር አላህ እየተናገረ ያለው ምንድነው? ሙሐመድን እንደዚህ ብለህ ነገራቸው ነው። በእኔም ላይ በእናንተም ላይ ምን እንደሚሰራ አላውቅም። በነገራችን ላይ ይህ ሐዲስ ላይ አለ። ሚስቱንም ልጁንም ያስፈራራ ነበር። ፋጢማ ሆይ እኔ ከአላህ ቅጣት አላድንሽም፣ አሊ ከአላህ ቅጣት እኔ አንተን አላድንህም እያለ ሙሐመድ ሲናገር ነበር። ስለዚህ ማዳን የማይችል ራሱንም ማዳን የማይችል ተከታዮቹን ቤተሰቦቹንም ማዳን የማይችል we don't believe እና የትንሣኤ ቀን ያማልዳል ብለን አናምንም እኛ። ሙስሊሞች ካሉ አስገቡ። አብድ ፓፓ ገብታል። አብድ ፓፓ ወጣ። አረ ሙስሊሞች ዛሬ ገቡ። እስኪ ስለ አምላካችሁ መልሱ። አይሻ ስለነገር አባት ናት። አይሻ የምትባል እኮ አለች። የሙስሊም ስም ነው እንግዲህ። እንደኔ ግራ ያገባት ናት ወይስ አይሻ? እሺ መልሽ አይሻ፣ ተናገሪ ስለራስሽ። ስለሚመልስ ነው የዘጋሁት። እንደዛ አሁን ክርስቲያኖኛ ነው። ያ እንግዲህ ከነበረችበት ከዚህ ውጥንቅጡ ከጠፋ በነገራችን ላይ ይሄንን አምላክን ሳያውቁ መኖር በነገራችን ላይ በጣም ከባድ ነው ጋይስ። አይታችኋል። የማታውቁትን አምላክ ከሱ ጋር ሄደን እንኖራለን ብላችሁ ታምናላችሁ? ሙስሊሞች የማታውቁትን ያላወቃችሁትን አምላክ ከዛ ጋር ሄደን እንኖራለን ዘላለም ከሱ ጋር ሕያው እንሆናለን ብላችሁ ታስባላችሁ? ሙስሊሞች የማታውቁትን ማለት ነው። እንግዲህ በስንት ርዕሶች ተገባ ምንም የሚታወቅ ነገር የለም። አይ ክርስቲያን አንተ የገልጠይቃት ነው ምናልባት አይ እናንተ ሆን ብላችሁ ክርስቲያን የነበረችውን ልጅ ሙስሊም ነበረች እያላችሁ ካልሆነ አይሻ ምናልባት ሱረቱ ያ ራሷ ስለተናገረ አይሻ አይ ሱረቱ ለአመድ ልጅ በትክራልኝሽ ራሷ ስለተናገረ ችግር የለውም። አሁን የኛ ፕሮግራም ስለሆነ ታስቀራለህ። እሺ አብዲ ሀላባ አቤት አቤት፣ እንደነ ሰላም ናቸው?
አለ እንኳን ደህና መጣ። አሁን በከፈተው አያ ላይ ለማለት ስለ ትንሣኤ ነው የሚያወራው። ድምጽ ትንሽ ይረብሻል አብዲ። ይሰማል አሁን? እንኳን ደህና መጣ አብዲ። የጠፋ ሰው አለን አልጠፋም። አልሐምዱሊላህ ሰላም ነው። አለን አልሐምዱሊላህ። መልካም ማለት አሁን በከፈተው ቶፒካችን በዛ አላህ አማላጅ ነውን አይደለም የሚል ነው። ያ አይደለም። አሁን ቅድም ማለት ክርስቲያን ሲናገር የነበረውን ጥያቄ ልመልስለት ነው። እዚህ ጋር አላህ አማላጅ ነው አይደለም፣ አላህ አማላጅ ነው አይደለም፣ ክርስቲያን ምን እንደተናገረ መጀመሪያ እዚህ ልመልስለትና ወደዛ እንሄዳለን። ምክንያቱም አሁን በስክሪኑ ላይ በከፈተው ላይ አላህ አማላጅ ነው አይደለም። እኔ ያን ጥያቄ ልመልስ እኮ አይደለም። እኔ የመጣሁበት ምክንያት እዚህ ጋር ክርስቲያን እያወራለው ነገር ትክክል አይደለም ነው። በቃ ክርስቲያኑን ተወው በቃ። ሰሚራ ሚዩት አድርገው። የሌለ ነገር ለምን ያወራል? ቁርአኑ የሚያወራው ቆይ አብዲ አይ ቲንክ እኔ ምግብ እየበላው ነበር። ምን እንዳወራችሁም አላውቅም፣ ግን ቶፒክ አለን። ሜቢ ያንን ቶፒክ ደጋፊ የተናገረው ሊኖር ይችላል። ቶፒኩ ላይ አሁን ቀጥልና ወደዛ ይሄን ነገር አስተካክያ ነው ወደዛ መሄድ። አብዲ አንተ ታክቲክ እኮ አውቃታለሁ። ሽፍት ማድረግ ላይ አውቃለሁኝ። ሶ አሁን ከኔ ጋር ትቀጥላለህ አልኩህ። የቤቱ ቶፒክ ምንድነው? ምልጃ። ስለ ምልጃ አላውቅም ካልከን እንፈታለን። አይደለም እኔ አሁን መጀመሪያ ማለት ነው እዚህ ጋር ሲናገር የነበረውን ጥያቄ መልሼ ከዛ በኋላ ወደዛ መሄድ እንችላለን። ግን አሁን የተናገረው ነገር ትክክል አይደለም ነው እኔ ጥያቄ። በቃ አይሁን፣ ችግር የለውም። አይሁን በቃ ሰሚው አንብቧል፣ ፈርዷል። በቃ ለራሱ ያዘው። አሁን ቶፒኩ ላይ ገባ። ለምን ይዋሻል ታዲያ? ለምን ይዋሻል? ነብይህ ስለመከረው ራይድ ሰሊን 249 ላይ መዋሸትን ነብይ ስለፈቀደ አይደለም። እዚህ ቁርአን ላይ 46:9 ላይ ለምን ይዋሻል ነው። በቃ አብዲያው መውጣት ፈልጋ ነው። ቶፒኩን አታውቀውም። ስለዚህ ማይክ ያዝና ሳላዲን ቀጥል። እንኳን ደህና መጣህ ሳላዲን። አሁን አብዲ በጣም እየጮኸ ሄዳል። በኋላ ሰላም ነው። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ኦኬ ዛሬ ስለ ምልጃ እያወራን ነበረ። አማላጅህ ማን ነው? የምን አማላጅ? ጌታችን ከደም ስራችን ሲጠይቁ ይሄን በላቸው ብሎ ጽፏል። ስለኔ ሲጠይቁ ግን እኔ ከደም ስራቸው በላይ ቅርብ ነኝ ይላል። ስለዚህ ሙስሊም ከጌታው ጋር ለመገናኘት አማላጅ አያስፈልገውም። ኦኬ ስለዚህ አማላጅ የሚባል በእስልምና የለም ማለት ነው። ምልጃ የሚባል ነገር የለም። ምልጃ አለ። እሱም የምጽአት ቀን ያለው የምጽአት ቀን ነብያችን ሰለላሁ ዐለይሂ ወሰለም ያማልዱናል። ከመሐመድ ውጭ የሚያማልድ ሳለ ከመሐመድ ውጭ የሚያማልድ የለም። ከመሐመድ ውጭ ምልጃን ማቅረብ የሚችል የለም ነው ያልከው ወይንስ ሌሎችም ያቀርባሉ? በቃ አማላጃችን የምድር ላይ አይደለም። ምድር ላይ ጌታችን አላህ Subhanahu Wa Ta'ala ለኛ ለሁላችንም ቅርብ ነው። ቆይ የጠየኩም ብቻ ምልጃ በቂያማ ቀን ነው አልከኝ። ከምን ተነስተህ እንደጠየከኝ አብራራልኛ። ለምሳሌ ብዙ ጊዜ አንተ ቆይ ምልጃን የሚያቀርበው ልበል፣ ምልጃን የሚያቀርበው ነብያችሁ ብቻ ነው ወይንስ ሌሎች ሙስሊሞችም ምልጃን ያቀርባሉ? የመጀመሪያ ጥያቄ ነው። ምልጃን ደግሞ በቂያማ ቀን ብቻ ነው የሚቀርበው ወይንስ አሁንም ምልጃ መቅረብ ይችላል? አሁን ምልጃ መቅረብ እንደማይችል ነው የማውቀው። በቂያማ ቀን ብቻ ነው ምልጃ የሚቀርበው። ግን አንተ
ሁሌ ጥያቄ ስታነሳ ነው ጥያቄ ስታነሳ እንደሆነ ነው ለምሳሌ ብዙ ጊዜ እዚህ ላይ ሳላዲን ወይ አንደኛው መለስክልኝ። ምልጃ አሁን ላይ ማንም ሊያቀርብ አይችልም፣ አሁን አይቀርብም። ቴንኪው። ወደ ሁለተኛ ጥያቄ እናልፍና ሁለተኛ ጥያቄያችን ምልጃ ማቅረብ የሚችለው ማን ነው? የቂያማ ቀን ምልጃ እንዳለ ነገርኩህ አይደለ? የምጽአት ቀን ምልጃ ማን ነው የሚያቀርበው ነው ያልኩህ እኮ። ያንን ምልጃ የሚያቀርበው ማን ነው? ረሱላችን ሰለላሁ ዐለይሂ ወሰለም፣ ነብያችን መልእክተኛችን ሰለላሁ ዐለይሂ ወሰለም ሙሐመድ ረሱላህ። ኦኬ፣ ከመሐመድ ውጭ ምልጃ ማቅረብ ይችላል? በጣም ተሽከረከርክ እዚህ ውስጥ ማለት ምንም ውሃ የማያነሳ ጥያቄ ነው እየጠየቀኝ ያለው። በቃ ጨረስኩኝ። የማይደረግ ነው ጥያቄ ለምን እንደሚጠቅመኝ እነግርሃለሁ። ተስማማው። ወንድማችን ምን ብሎናል? ማይክን ያዘው አንዴ። ስለሞቱት አውጣልኝ ክርስቲያን። ወንድማችን ምን ብሎናል? ምልጃ አሁን አይቀርብም። ዶክ ምልጃ የሚቀርበው መቼ ነው? በቂያማ ቀን ነው ብሎናል። አንደኛ። ሁለተኛ ምልጃን የሚያቀርበው ማን ነው ብዬ ለጠየኩት ነብያችን፣ እሱንም በቂያማ ቀን ብሎናል። ይሄን አዲስ አንብብና ተርጉመልን። ሳላዲን ይታያል። እስኪ በአረበኛው አምጣው። አረበኛው አርግለት። እስኪ አየን ስላልሆነ አንተ እንትን በለው ወይ ደግሞ ፔስት አድርገው ወደ ኮሜንት። ክርስቲያን አንብበው። ኦኬ ሐዲስ ያለ ሳይብስም ቀኝነቱ 47 ላይ ነው። ድምጽ ታፍኗል። ድምጽ ታፍኗል። እሺ አሁን ኦኬ ሳላዲን አድርገው ታርጋው ይደርባል። ቀጥላውን እንትና Okay, if I can after hadisin, if a company if a company of a Muslim numbering 100 prays over a dead person, አንድ ሙስሊም በሞተ ሰው ላይ 100 ጊዜ ከጸለየ, all of them interceding for him, their intercession for him will be accepted. ለዛ ሰው ምልጃቸው ተቀባይነት ይኖረዋል። ወንድማችን ምን ብሎ ነበረ? በዚህ አሁን ምልጃ አይቀርብም ብሎ ነበረ። ይሄንን ለሞተ ሰው ትጠይቃለህ። ምልጃውን ያቀረቡት በህይወት ያሉ ሰዎች ናቸው የሞቱ ናቸው? አንድ ጥያቄ አለኝ እኔ ራሱ። ምንድነው ጥያቄ? አሁን ምልጃ አለ የለም የሚል ጥያቄ ነው አንተ ያነሳው። እና እኔ ወዴት ምልጃ አለ የለም ብዬ አልጠየቁህም። ምን ብዬ ነው የጠየኩህ? ምልጃ ማን ነው የሚያቀርበው? መቼ ነው የሚቀርበው? አሁን አይቀርብም ብለኸኛል። በቂያማ ቀን ነው ብለኸኛል። አሁን እኔ አንተ ኢሹ አድርገህ በነገር ላይ በደንብ ደስ በሚል ሁኔታ በህይወት ያሉ ሰዎች ለሞተ ሰው ምልጃን አቅርበው ምልጃቸው እንደሚቀበል ነው የሚናገረው። ስለዚህ ወዴትም አያፈናፍንም። ጥቅሱ ላይ ብቻ አውራ። ጥቅሱ ላይ ሜቢ ቅድም ያልከውን ረሳኸው ከሆነ ወይንም የምታሻሽለው ካለ ሶሪ ብለህ መቀጠል ትችላለህ። ማይክን አንሳው።
አሎ ይሰማል? ትሰማለህ? በጣም እየተሰማው ነበር እስካሁን ወይስ አሁን ነው? አሎ ቀጥል፣ ትሰማለህ? እሺ በመጀመሪያ እኔ አሁን ልልህ የምፈልገው ነገር ይሄ እንደ አጀንዳ እንደ ኢሹ እኔን ጠየቀኝ አይደለ? እኔ ተራ ሙስሊም ነኝ። ይሄንን ላቀውም ላላቀውም እችላለሁ። እኔ ከአስተማሪ ጋር ሙስሊሞች ከሙስሊሞች ጋር የሚወያዩት አይዲያና የሚያነሱት አስተምህሮ ነው ለንጽጽር የሚቀርብና ልነግርህ ነው ለንጽጽር የሚቀርብና ይሄንን ጉዳይ አንስተህ ከሙስሊምና ከክርስቲያኖች ጋር የምናወራበት አጀንዳ አይመስለኝም። የሆነ ሆኖ አንተ ሳትከፍለው በተቻለ መጠን ማለት ነው ብዙ ክርስቲያኖችን በቂል አጀንዳ ወደ እስልምና እየከተትክ እንደሆነ በዛበት እነግርሃለሁ። ከምሬ ነው። አብዱል ፈታህ እየተበሻሸቅን አይደለም። ሐዲሱን አውራ። አንተ ያልከው መልስ ስጥ እባክህ። ምልጃ በዚህ ምድር አይቀርብም አልከኝ። በዚህ ምድር ለሞተ ሰው ምልጃ እንደሚቀርብ በዛም ምልጃ ደግሞ ምልጃቸው ተቀባይነት አሁን እኮ እኔ ጥያቄ እኮ ይቀርባል ተባለ አይደለ? አንተ ግን አይቀርብም አጀንዳ እዛ ውስጥ ያለው ነገር ምንድን ነው? ለምሳሌ እኔን የስ ኦር ኖ ብለህ ጠየቀኝ። ኖ አልኩ፣ ግን የስ ነው መልሱ። እሺ ከዛስ ማወቅ የምፈልገው ነገር አለ። ለምን አነሳው? አጀንዳ ምን ያያይዟል ከኔና ካንተ ርዕስ ጋር? ምክንያቱም አንተ ክርስቲያን ነህ፣ እኔ ደግሞ ሙስሊም ነኝ። እባክህ አዳምጥ። እባክህ ስለዚህ አንተ ሺህ ጊዜ ብትፈላሰፍ ብትመራመር ወገን እንዴት ነው የምንግባባው? ቅድም ምን አለን? ምልጃ በዚህ ምድር አይቀርብም የሚል አርጉመንት አነሳ። ለሞተ ሰው 100 ጊዜ ከጸለያችሁ ምልጃው ተቀባይነት አለው። ምልጃችሁ ተቀባይነት ምልጃ የሚያቀርበው መሐመድ ነው አለን። ካቀረባችሁ የሚለው ግን መሐመድን ኢምፕላይ የሚያደርግ ሳይሆን እንደውም ከመሐመድ ውጭ ያሉ አካላትን ኡመቶችን የሚመለከት ነው። አማኞቹ ለሞተ ሰው ሰብሰብ ብለው 100 ጊዜ ጸሎት ከቆጠሩ ያ ምልጃቸው ማረው እንደዚህም ከሆነ 100 ጊዜ ከተናገሩ ያ ምልጃቸው ተቀባይነት አለው። ከሞቱ በኋላማ ለሞተ ምልጃ ካቀረባችሁ ከተባለ የሞተ አካል አለ፣ አልሞተ አካል አለ ማለት ነው። which is በዚህ ዓለም አሁን ባለንበት ነው የሚሆነው። ስለዚህ ምልጃ አሁን አለ የለም ያልከው ውድቅ ይሆናል ማለት ነው። ስለዚህ እሱን ተሳስቻለሁ ትለንና ሁለተኛም ደግሞ ሌላኛው ስህተት ምን ይሆናል? መሐመድ ነው የሚያቀርበው ያልከው ደግሞ እንደገና ስህተት ይሆናል። ምክንያቱም ምልጃችሁን የምታቀርቡት እናንተ ናችሁ ስላለ እናንተ የሚለው ውስጥ መሐመድን ኤክስክሉድ አድርገህ ነው እንደው የምታወራው። ከመሐመድ ውጪ እንደውም ሌሎቹ አሁን በህይወት ያሉት ለሞተው አካል ምልጃን ያቀርባሉ። ስለዚህ አሁንም ስህተትህን ታርምና ከመሐመድ ውጪ ሌሎችም ምልጃን ያቀርባሉ ተሳስቻለሁ ትለኝና ከዛ መሐመድስ ያቀርባል አያቀርብም? ሌሎቹስ ያቀርባሉ አያቀርቡም? ደግሞ ይሄድብሃለሁ ሶስተኛ ማለት ነው። አሁን ለተናገርከው ወይን እርማት ባለፈው እግር በእግር ሙስሊሞችን ክርስቲያኖችን እግር በእግር ትከተላቸዋላችሁ፣ ጉድጓድ እንኳን ቢገቡ አብራችሁ ትገባላችሁ የሚለውን የረሱል ሰለላሁ ዐለይሂ ወሰለም ሐዲስ በተሳሳተ መንገድ ተርጉመህ እዚህ ላይ ስታወራው ነበርና እኔ አጀንዳ ፈጥረህ ሞታል። በአንተ ቤት አጀንዳዎች አይደሉም እነዚህ ላይ አንተ በቃ ጎበዝ ካልክ በስነ ስርዓቱ አጀንዳ ይዘህ የሚመለከትን አጀንዳ የማይመለከትን አይደለም የሚመለከትን አጀንዳ ይዘህ ማውራት ትችላለህ። እንደዛ አይደለም። አሁን ሐዲስ በጣም ከንባብ አንፃር ነው ወይ ደግሞ ከንባብ ብዛት ወደ እስልምና ትመጣለህ ብዬ አስብ ነበር። ግን ድርቅና ነው ያለብህ ደግሞ እልህ ነው ያለብህ እንጂ ማለት ነው በእርግጠኝነት የሚያነብሰው ሁሉ ጊዜ ወደ እስልምና ነው የሚቀርበው። ምክንያቱም መጀመሪያ መጽሐፋችንም ሲወርድ አንብቡ ብሎ ስለጀመረ እና ምልህ ነገር ምንድነው? ሳላዲን ሚዩት አደረኩ። ምክንያቱም ኢሬሌቫንት የሆነ ነገር እያወራህ ነው። ሳያል ቡኻሪ 1913 ላይ ነብይህ እሱም ተከታዮቹም ማህይምን መጽሐፍ ማንበብ እንደማይችሉ ነው የተናገርከው። አንተ ደግሞ በተቃራኒው ምን ትለናለህ? የሚያነብ ሰው ነው ሙስሊም የሆነው ትለናለህ። ነብይህ በሱናው መሰረት ደግሞ ማህይም የሆነ መጽሐፍና ማንበብ የማይችል ነው ሙስሊም የሆነው ብሎ ነው የሚለው። ተነብይ ሱና ጋር ትጣላ። ሪስፔክት ዩር ነብይ። አንተ ነብይህን ሪስፔክት አድርግ ፕሊዝ። ሪስፔክት አድርገው ነብይህን። የአብደላ የሙተሊብ ልጅን ሪስፔክት አድርግ። ተው አይሰማኝም። እውነት ነው። እንደዚህ አይነት ነገር እንዴት ልሰማ ትችላለህ? እኔም አልሰማህም። አንተም ስታወራ እኔም እየሰማሁህ ነበረም። ስለዚህ ሁሱ ትቀጥላለህ። ማይክን ሳላዲን ትይዛለህ።
የሙተሊብን ልጅ የምትታደገው ከሆነ እውነት ለማውራት ሞክር እኔ ጋር ኤኒዌይስ ሁሱ አለ ማውራት መፈልጉ ካላችሁ ቀጥሉ ጭንቅላቴን ትንሽ እያመመኝ ነው ራሴን እያመመኝ ነው ጉንፋን ዞኝ ይሁን አይ ዶንት ኖ የሆነ ሽታ ሸቶኝ ነበር እንዴት ናችሁ ሰላም ብያለሁ ሰላም ብለናል እሺ ሁሱን እኔ ልቀበለው ሁሱ አለ አብዱ አለ አብዱ አላህ ሰላም እንዴት ነህ አለን እንኳን ደህና መጣ እንኳን ደህና ቆያችሁ ጥሩ አላህ አማላጅ ነው በእርሱ ላይ ማለት ነው ኦኬ አይ እኔ የገባሁት እንኳን የቀድሙን የተለጠፈውን የቁርአን አንቀጽ ተመልክተና ርዕሱ ላይ ትኩረት አድርጋለሁ ወንድማችን ርዕሳለና ትንትን አድርገን ስለምናወራው ጊዜያችን እንዳንበላ አቤት ሱረቱል አህቃፍ ላይ ወንድማችን አለ ስለ አላህ ማውራት ትችላለህ እሱ ራሱ እኮ ስለ አላህ ነበር የሚያወራው የቀድሙ አንቀጽ እኔ ስለአሁን ነው ስለ ቤቱ ርዕስ ነው እያወራ ያለሁት ስለ ምልጃ ወይ ደግሞ አማላጅነት ማለት ነው የሚለው ላይ ትርጓሜው ላይ እንሄዳለን እንዲሁም ደግሞ አላህ አማላጅ እንደሆነ እዛ ላይ እንድታወራለህ ኦኬ ሻይ እኔ ቀደም ተለጥፈው ያዩት የቁርአን አያ እሱ አጀንዳ ቅድም አለፈ አሁን ስለሆነ ነገር ለማጣው አብዱ ቶፒኩ ስለ ምልጃ ነው ስለ ምልጃ ስለሆነ ምልጃው ላይ የምትለን ነገር አለ ወይንስ አታውቅም በምልጃ ጉዳይ ላይ እኔ ርዕሱ ለምን የፈለኩት ማለት ይሄም የምልጃው አጀንዳ ለምንና በመልካም ሐሳብ ታምሩ በቃ ሳላዲን አንተ እኮ ይኸውልህ ከአንድም 3 ነጥብ ነው ባንዴ ጣልከው ከዛ እንደ ጣልክ ሲገባ ለእናንተ አይጠቅማችሁም ይሄ በውስጥ የምናወራው ነው ምናምን ወደሚል ውስጥ ገባ ኖ ምን ችግር አለ እኔ እኮ ተራ ሙስሊም ነኝ ልሳሳትም ልክ ለሆነም እችላለሁ ስተትህን እኮ ማመን እኮ አንድ ነገር እኮ ነው አንተ እኮ ስተትህን ከማመን ይልቅ አንተ ጋር አልሳሳትም አንተ ፊትማ ሳላዲን ይጎን ይኸውልህ እዛ ሽንት ቤት ከተተው አንተን አይደለም ያንተን ሊቅ የምትላቸው መምህሮችን ጠፍጥፌ እሰራቸዋለሁ ቻሌንጅ አድርጉኝ ይምጡና ሪስፔክት አድርግ ሰውን የምታውቀው ነገር የለም እንደማታውቅ እኮ በአንድ ጥቅስ ነው ገና በቃኝ ያልከው በአንድ ጥቅስ ማለት ነው በአንዲት ጥቅስ ገና ኢማጂን በአንዲት ጥቅስ ነው ያመጣኸውን አርጉመንት በ3 ፉርሽ ያደረኩብህ ብዙ ቦታ ሳልሄድ ማለት ነው ስለዚህ ምን እኔ ለአንተ ብዙ መልፋት ሳይጠበቅብኝ በአንዲት ጥቅስ አፍህን ማዘጋት የምችል ሰው ነኝ እኔ ያውቃለሁ ምናምን ብላ አትወጠር ተረጋጋና አንብበና ካላወቅ አላቅም ነው የሚባለው ማታውቀው ከሆነ አላቅም ነው አለቀ አንተ ማብሸቅ ላይ ነው ጉብዝና እኔ አሁን ያዝ ማይከን አብዲ እንኳን ደህና መጣ አቡዲ ሰይድ ሁሱ እየሰማን ስላልሆነም ነው ሶሪ ይሰማል አብዲ አቡዲ ኖ ቻሌንጅ አድርጉኝ ኖ ቻሌንጅ አድርጉኝ ቻሌንጅ ነው ራሴን አሞኛል እና የፈለግከን ቻሌንጅ አድርገኝ በዚህም ላይ ወኝ ለእናንተ አጤርራ ማንበብ አይጠበቅብኝም አጤርራ ማየት አይጠበቅብኝም የሆነ ጥቅስ መፈለግ ጎግል ተደምራችሁ እንደዚህ ገስቱን ሞልቻችሁ ለእናንተ አንዲት እንትን ሳላነብ አስተናግዳችኋለሁ ዘው ደምራችሁ እዚህ ደገስ ላይ ሞልቻችሁ አዲን ነገር እኮ በነገራችን ላይ ስልታዊ ማፈግፈግ ይባላል እንጂ ጥያቄው ራሱ ቅድም አላህ አማላጅ እንዳልሆነ ነው የተናገረውና ከየት እንዳመጣው ቢነግረን ጥሩ ነው አቡዲማ እኮ ስንት ነጥብ በአንድ ንግግሩ ነጥብ እኮ ነው የጣለው
እንደናንተ ሶስት አምላክ የለንም። ማን ነው ማን ላይ የሚያማልደው? አላህ ክርስቶስ ላይ ያማልዳል። ሱራ 6:51 ላይ አላህ መሐመድን ይለምናል፣ መሐመድ ደግሞ ኢየሱስን ይለምናል። 6:7 ይለምናል። ስማ አታላግጥ እና አዋጣችሁ። እኛም እኮ ጥያቄያችን አላህ ወደ ማን የሚለምነው ነው? ለማን ነው የሚለምነው ነው? ወደ ማን ያማልዳል? እኛ ክርስቶስ አማላጅ ስንል እኮ ክርስቶስ በስጋ የተገለጠ ሕያው አምላክ ስለሆነ ስለኛ ተገብቶ ቤዛ ሊሆነን የመጣው አካል አንድም ለኛ ምን ሊሆን ምሳሌ ሊተውልን ምልጃን በስጋው ወራት ምልጃን አቀረበ ተብሎ ተነግሮለታል። ያንተ አካል ግን በስጋ ያልተገለጠ አንድ አካል ነው ብለህ የምታምነው ወደ ማን ነው የሚለምነው? እኛ በአካል አንድ አካል ብለን አናምንም፣ ሶስት አካል ብለን ነው የምናምነው። ወደ ማን ነው መመልደው? ወደ ክርስቶስ ነው። ወደ ማን ይሆናል? ጉልበት ሁሉ ለክርስቶስ ይንበርከክ ይደል? ሰው ወደ መሐመድም አላህም ወደ ክርስቶስ ነው ይንበረከኩት። እባክህ አማልደን፣ እባክህ ይቅር በለን ማረን እያሉ የሚለምኑት ክርስቶስን ነው። አብዱ ተሳስቻለሁ። አብዱ ሪፖርት እያደረገ ነው። አስወጡት። ለሪፖርት ነው የሚገባው። አጀንዳ ለማስቀየር ነው የሚገቡት እኮ። አቡዲ ሰይድ ያ ኧረ ወገን እኔ ስፔሲፊክ ጥያቄ እንትን እንኳን አይደለም እኮ ቀላል ጥያቄ የሚባሉ ናቸው እየጠየቅናቸው ያለ ነው ገና። አሁን ለምን ተጋጨ ምናምን ብዬ አይደለም አሁን ይሄንን እየጠየኳቸው ያለሁት። ለምን አላህ አማላጅ ብቻ ነው ተባለ? ለምን ተዛጋር መዛጋት ብቻ ተባለ? እንደዛም አይደለም ጄነራል ነው እየጠየቁ። ምክንያቱም መሐመድ ሸፋዬ እያለ በእናትህ መንዙማውን ክፈትላቸው ወይ ሁሉም ጨብ እያደረጉ እንትን የሚሉት ነው። በተለይም ሱፊዎች እና ለምንድን ነው እሱ የምታፍሩበት? መመለስ የከበዳችሁ ወገኖቼ ተው እንጂ ኧረ ተው ወገኖቼ ተው። መሐመድ እንዴት ነህ? እንኳን ደህና መጣ መሐመድ። አሎ ሰላም፣ እንዴት ነህ? እንዴት ነው አለን። ጥያቄ አለኝ። ታስታውሰው የሆነች አንድ ነገር ልበል እንዳይደብርህና የሆነ ገጠር ላይ ማለት ነው ሰው ስታይ ምናምን ነገር ኬፕህን ወለቅ ታደርግና ሰላም ናችሁ እንዴት ናችሁ ትላለህ። ባታወልቀው እንኳን ያዝ ታደርጋታለህ። እና ያኔ ፎቶ ያነሱ እንደዛ ነገር ታውቃታለህ። እንደ ያስካት ነው ፎቶዋን እንትን ያደረጋ ፕሮፋይል። መልካም ስለ ምልጃ እያወራን ነበረ። እኔ ጥያቄ ሌላ ነው። ስለ ምልጃ ትንሽ እናውራ። ስለ ምልጃ ሳይሆን ስለ ክርስትና ክርስቲያን ሁን ያለው ማን ነው? አንተን ክርስቲያን እንድትሆን ያዘዘው ማን ነው? የትስ አገኘው? ክርስቲያን ሁን ያለህ ነብይ ወይንም ደግሞ ከመጽሐፍ ቅዱስ ወይንም ከባይብል አንድ ማስረጃ ሰጠኝ ትችላለህ? ወይኔ አንተ ይሄ ከባድ ጥያቄ ነው። የቢሊየን ጥያቄ ተመራምረን ያገኘው ይሄንን ጥያቄ ላ ተመራምረ የሚሆን ጥያቄ ለኔ የሆነ ጥያቄ የሆነኝን ላንተ ነው ያቀረብኩት። አንተም በትክክል መልስልኝ ወይንም በማስረጃ ማየት ነው ፈልገው። መልካም ክርስቲያን ሁን ያለ ነብይ ያው የሰበከ ከየትም ይሁን በማስረጃ ነው ማየት ፈልገው። ይሄ ነገር በጣም ከባድ ነው። ክርስቲያን ማለት ምን ማለት ነበረ ታውቃለህ? ባቅማ ለምን ጠይቃለሁ? ክርስቲያን ማለት ምን ማለት ነው? ክርስቲያን ሁን እንድትሆን አንተ ክርስቲያን እንድትሆን ያዘዘ ማን ነው? ነብይ ነው ወይንስ ነብይ ከሆነ ምን ላይ ማስረጃ? አምላክ ከሆነ ደግሞ አምላክ ደግሞ በምን ላይ ነው ያዘዘው? በነብይ ነው የመሰከረው ወይንስ ደግሞ መጽሐፍ ቅዱስ ላይ አለ ወይንስ ባይብል ላይ አለ? ከማንኛውም ይሁን ማስረጃ ገልጸህ ልታሳይ ትችላለህ? ክርስቲያን የሚለው ባይብል ላይ ባይኖር ስህተት ያደርገዋል ማለት ነው? ካለለ ማስረጃ ከስህተት ነው ማለት ነው። ኦኬ ክርስቲያን የሚልስ መጽሐፍ ቅዱስ ላይ ካለ ክርስቲያን ሁን የሚል
የለም ማን ያኔ ምናልባት ሰዎች በውሸት ካልጻፉት በስተቀር አንድም ነብይ የክርስቲያን ሆኑ ብሎ የመዘገበ ሐዋርያት ወይንም ደግሞ ምንም ነገር የለም። ክርስቲያን ማለት ምን ማለት ነው? እሺ ጥያቄው ላንተ እኔ እየጠየቅኩ አንተ ለምን ጠይቀኛለህ? እፎይ እዚህ ጋር እኮ ይኸውልህ ብታሳየውም በሐሰት ጻፉት ሊልህ ነው እየነገረህ እኮ ነው። ሰርኩላር መልሱን ነው። እኔ ከነብያት ሆነ ክርስቲያኖች ሆኑ ቆይ መሐመድ አንተ አንድ ቀላል ይሄ መለስላል አንድ ቀላል ጥያቄ ልጠይቅህ መሐመድ። እኔ በጥያቄ ላይ ጨረቃ መስጊድ ላይ እንዲሆን ያዘዘው ማን ነው? የኔን ጥያቄ መልስና እኔ ከነ ማስረጃ እቺን ቀላል ጥያቄ መሐመድ ጨረቃን አምልክ ያለ ማን ነው? ጨረቃ መስጊድ ላይ እንዲሆን ጨረቃ ማን ያመልክ ያለው? ጨረቃን የሚያመልክ ማን ነው? ጎበዝ በቃ እሺ አይመለክም። ጨረቃ መስጊድ ላይ እንዲሆን ያዘዘው ማን ነው? እሺ ቀላል ጥያቄ እቺ መልስና ያማ ከባድ እኮ ነው ሰፊ ነው ያ ከባድ ከሆነ ሰፊ ነው እቺ መመለስ ካልቻልክ ጎበዝ መሐመድ አንተ እኮ ጎበዝ ነህ። አሁን ማለት ነው እስልምና ላይ መስጊድ ላይ ጨረቃ እንዲሰቀል ያዘዘው ማን ነው? እኔ ስለ እስልምና የፈለከውን ጥያቄ ትጠይቀኛለህ፣ ችግር የለውም አስተናግዳለሁ በመረጃ። ግን የመጀመሪያ ነው በነብያችን ይያለ መሐመድ በነብያችን ይያለ መሐመድ በነብያችን ይያለ አንድ ጊዜ ተረጋጋ፣ አዳምጠኝ እንጂ እኔ በማረጃ እኔ አሁን ጥያቄ ለራሴ ጥያቄ ሆነ ክርስቲያን በአላህ ብያለሁ ነብይ ማስረጃ ብያለሁ። አንተ ማትሰማኝ በአላህ ብያለሁ እኮ ጨረቃ መስጊድ ላይ እንዲሆን ያዘዘው ማን ነው? እስቲ አንድ እቺን ብቻ ቀላል እኔ ከነ ማስረጃው ልሰጣለሁኝ። የት ሄዳለህ አንዴ አጣ እኔ ሰጣለሁ አልኩ እኮ የመጀመሪያውን ጥያቄ ወላሂ ከነ ማስረጃው ሰጣለሁ። እኔ ወላሂ አልኩ እኔ ግን ጥያቄ ብቻ መልስልኝ ነው። ማንኛውም ሙስሊም ይኸውልህ አዳምጠኝ። ማንኛውም ሰው ሲፈለግ ገና ሲፈጠር ሙስሊም ሆኖ ነው የሚፈጠረው። እናንተ ክርስቲያና የምትነሱት መጀመሪያ ላይ መሐመድ አንድ አዳም ወራት አደረከው። ተረጋጋ መሐመድ ይሰማል እያልኩ ያለሁት እኔ ተሰምተዋል? አሜ ማይክን አንድ ያንሰው። ሶሪ አሁን እኔ ነኝ ሚውት ያደረኩ ኢንቫይት ልክላለሁ ብዬ ስታነሳው ሚውት ያደረኩ። ማሜ አሁን አንሰው። መልካም ክርስቲያን ማለት እኮ እንትን ኢንቫይት ልክላለሁ ብዬ ነው ስታነሳ ሚውት ያደረኩ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ይሄንን ታውቃለህ? ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ይሄን ታውቃለህ? እሺ ኢየሱስ ክርስቲያን ነው ማለት ነው? ክርስቲያን ማለት ምንድነው አልኩ ትርጉሙን? የኢየሱስ ተከታይ ነው አልከኝ። መልካም አንተ አምልኮ እስልምና ማለት አላህን ማምለክ ነው ታልከኝ፣ አላህ ሙስሊም ብዬ ጠይቃለሁ። ብጠይቅ ምንድነው ምላሽ? እኛ ሙስሊም እንድንሆን ታዝዤ ነው። እኔ ከፈለክ ማስረጃ ሰጣለሁ። አንተ ግን ክርስቲያን ኢየሱስን እንድትከተል ያዘዘህ ማን ነው? ኢየሱስ ራሱ ከሆነ ክርስቲያን እንድትሆን ያዘዘህ ማስረጃ ሰጠኝ ትችላለህ? እሺ ማይክ ያዛው። ስለዚህ ክርስቲያን ማለት ክርስቶስን መከተልና ክርስቶስን መልበስ ክርስቶስ ተሆነ ማይክ ያዛው። ስለዚህ ክርስቲያን ተብለናል ወይ? ክርስቶስንስ እንድንከተል ታዘናል ወይ? በሚገባ ማን ያዘዘን? ራሱ ምን ብሎ ተከተሉኝ ብሎ ምን ላይ አይ ቲንክ ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ በእኔም እመኑ በእግዚአብሔርም እመኑ ይላል። በእኔ እመኑ እንድናምንበት ነገረን። ዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምፄን ይሰሙኛል እኔም የዘላለም ሕይወት ሰጣቸዋለሁ። በጎቼ ይከተሉኛል ይሰሙኛል። ምንን? ድምፄን እንድንከተለው ድምጹን እንድንሰማ ነግሮናል። ክርስቲያን ምን ላይ ተባሉ? ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ የክርስቶስ ተከታዮች ምን ተባሉ? ክርስቲያን ተብለው ተጠሩ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ስለዚህ ማነው ክርስቲያን ሆኑ ያላቸው ነው? ኢየሱስን ክርስቲያን ኢየሱስ ፍጡር እንጂ ፈጣሪ አይደለም። ኢየሱስም ማነው እሱ ክርስቲያን ሆኖ የታዘዘው? ፕሊዝ
ኢየሱስ አንተንና ያንን ፔዳፌል ነብይህን የፈጠረ ነው። እኛ ጋር ስታወራ ተረጋግተህ አውራ። ኢየሱስ ፍጡር እንጂ ምናምን ብለህ እንዳታወራ። ስለ ኢሳ እያወራ ከሆነ ኢሳ ፈጣሪ ነው፣ ፍጡር ነው። ሶሪ የእናንተው የታሰበው በመሐመድ ሂሳብ ያለው እሱም አክቹአሊ ቤላ ከይፍ ነው። ያላ ቃሉና መንፈሱ እንደመሆኑ ፍጡር አይደለም እሱ ራሱ ማለት ነው። ኤፌሶን 2:10 ላይ እንደሚናገረው አስቀድሞ መልካሙን ስራ ለማድረግ በኢየሱስ ክርስቶስ እንደተፈጠርን ይናገራል። ነገር ግን እንደ መሐመድ አይነቱ ደግሞ መልካሙን ስራ ማድረግ ያልወደዱት የገሃነም እሳት ይሆናሉ ማለት ነው። የገሃነም እሳት ይሆናሉ። እሱንም የፈጠረው ማን ነው? ኢየሱስ ነው። የኢየሱስ ተከታይ ናችሁ ወይ? አዎ የኢየሱስ ተከታይ ነን። የኢየሱስ ተከታዮች ደግሞ ምን ተብለው ተጠሩ? በአንጾኪያ ክርስቲያን ተብለው ተጠሩ። ስለዚህ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። እንድንከተለው ታዘናል። ያው በእኔ እመኑ በአባቴ እመኑ፣ ስታምነው ትከተለዋለህ ማለት ነው። በጎቼ ድምፄን ይሰማሉ ብሎ ያለን እኛ ስለምንከተለው ድምፁን ስለምንሰማ የነገረንን ስለምናውቅ ነው። አምነን ስንጠመቅ ሮሜ ምዕራፍ 6 ላይ እንደሚናገረው ክርስቶስን እንለብሳለን ማለት ነው። የክርስቶስ ተከታይ ተብለን ክርስቲያናዊ ምግባርን እየተገበርን ክርስቶሳዊ እንሆናለን ማለት ነው። የክርስቶስን ትርጉም የክርስትናን ትርጉም ቅድሚያ ያወቀው። እኔ የኔ ጥያቄ እኔ ስለ ኢየሱስ አይደለም እየነገርኩ ያለሁት። ኢየሱስም ሆነ ማንም አንተ ክርስቲያን እንድትሆን ያዘዘህ ማን ነው? ካታዘዝክ ደግሞ ማስረጃ ሰጠኛለህ ወይ ነው። ምን ብዬ መለስኩልህ? አንተ ስለ ኢየሱስ ነው እያወራህ ያለው። እኔ እያወራህ ያለሁት አንተ ክርስቲያን ያኔ ክርስቲያን የኢየሱስ ማን ነው? የኢየሱስ ተከታይ ማለት ነው ክርስትና ብለኛል። ኢየሱስን ክርስቲያን ሁን ያለው ወይንም የሆነበትን ማስረጃ ሰጠኛለህ ወይ? ጤነኛ አይደለም እንዴ? ክርስቶስ የሚመለክ አምላክ ነው እያልኩ እኮ ነው። ኢየሱስ ራሱ የሚመለክ ነው እንጂ እሱ ማን ነው ክርስቲያን ሁን ያለው እያልክ አትበለኝ። ጤነኛም አይደለም። አላህ ማን ነው እሱ ሙስሊም ሁን ያለው ብሎ እንደመጠየቅ ነው። አላህ ማን ነው እሱ ሙስሊም ሁን ያለው? እናንተ ሙስሊም ናችሁ ስትለኝ አላህ ማን ነው ሙስሊም ሁን ያለው? ክርስቶስ ለኛ አምላካችን ነው እያልኩ እኮ ነው። አምላካችን የምንከተል ደግሞ ክርስቶስን የምንከተል ምን ተብለን እንጠራለን? ክርስቲያን፣ የክርስቶስ ተከታይ ማለት ነው። ነው ጭንቅላትን በደንብ እንትና ውዱ አላደረክም? አላህ ማን ነው እሱ ሙስሊም ሁን ያለው? ክርስቶስ ራሱ ትእዛዝ ሰጪ ነው፣ ተቀባይ ሳይሆን ራሱ የሚመለክ ነው። ስለዚህ ተረጋግተህ ወደ ቶፒኩ ተመለስ፣ ወደ ምልጃ። አላህ ወደ ክርስቶስ ምልጃን ያቀርባል። ባይዘይ አላህ ክርስቶስን ይለምናል። አላህ ክርስቶስን ተንበርክኮ ይለምነዋል። ስለናንተ አላህ ነው ያልኩህ ያማልዳችኋል። ከማ ከክርስቶስ። ክርስቶስ ደግሞ ሞቱንና ስዕለቱን ስለካዳችሁ ገሃነም ይከታችኋል። እስከ ነብይህ አላህ ብለህ የፈጠርከው ያጣዖቱን ጭምር ወደ ገሃነም እሳት ይከታችኋል። ተሳሳትኩኝ መሐመድ? አላህ ምልጃ ያቀርባል። ወደ ማን ነው የሚለምነው ካልከኝ ደግሞ ወደ ኢየሱስ ነው የሚሆነው። ማናቸውንም በስሜ ብትለምኑ ያደርጋለሁ ብሏል። ነገር ግን አላህ የለመነው በስሙ አይደለም፣ እናንተም በስሙ አይደለም እየለመናችሁ ያላችሁት። ኖ እንደምን ትወጣለህ? ሽፋ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አላህ ኢየሱስን ምልጃ ይለምናል፣ ወደ ኢየሱስ ምልጃ ያደርጋል። አላህ እኮ ፈጣሪ ነው፣ ኢየሱስ መልእክተኛው ነው። ኖ አላህ ምልጃ ያቀርባል አያቀርብም? እሺ ነው እኮ ወደ አላህ ለማን ነው የሚያቀርበው? ኮኔም ጥያቄ ወደ ኢየሱስ ነው። ኢየሱስ ነው ፈጣሪ። ስለዚህ ኢየሱስ ፍጡር ነው። አልወጣኝም። አላህ ፍጡር ስለሆነ ወደ ኢየሱስ ምልጃ ያቀርባል ብዬ አምናለሁ እኔ። ማስረጃ? እሺ አላህ ምልጃ ያቀርባል አያቀርብም?
ለማ ያቀርባል እኮ አልኩህ። የማን እሺ አላህ ለማን ነው ምልጃ የሚያቀርበው? ለማ ያቀርባል እየጠየኩህ አይደለም እንዴ? እሺ አላህ አማላጅ ነው አይደለም? አላህ አማላጅ ነው አይደለም? ወደማ ምን አውቃለሁ? ይሄን ብቻ መልስልኝ። አላህ አማላጅ ነው አይደለም? ስለዚህ ወደ ማን ነው የሚያማልደው ነው? እኔ አይመለከተኝም። አማላጅ አይደለም ብለህ ነው የምታምነው? አላህ ፈጣሪ ነው። አማላጅስ ነው አይደለም? ወደሱ የሚያማልዱትን ይልካል እንጂ አማላጅ ለማን ነው የሚያማልደው እያልኩ የለም። እሺ ስለዚህ ምልጃ አላህ አቀርብም እያልከኝ ነው። ቴንኪው። እሺ ሱራ 651 አንዴ ክፈትልኝ ክርስቲያን። መጀመሪያ ያው ነው ቅድም ከማውያ የነበረውን ነው መግለጽ ፈለኩት ነው። ስለዚህ ወንድማችን ምንድነው ያለን? አላህ ራሱ ምልጃ የሚቀርብለት እንጂ ምልጃ የሚያቀርብ አይደለም። ወደ ማን ነው ምልጃ የሚያቀርበው ብሎ እየተቆጣኝ ነው። ተዘባረኩኝ። ሶሪ ጭንቅላቴ በጣም አሞኛል፣ ራሴን አሞኛል። እኔስ ብዙም አልቆይም። እሺ አንብቦ ይሄንን ክፍል እሺ አንብቦ ምን ይላል? እነዚያ ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሷ በቁርአን አስፈራራ ይላል። ከእርሱ ሌላ ረዳትና አማላጅ የሌላቸው ይላል። እርሱ የተባለው ማን ነው? እሱ ምን ሊል ነው? ከአላህ ሌላ አማላጅና ረዳት የለም እያለን ነው። ስለዚህ ወደ አላህ የሚወስደውና ስማኝ፣ ረዳት አላህ ከአላህ ጋር አሻርከ ረዳት ይዘው ወይም እሱ ጋር ይሄ ነገር ይወስደኛል ብለህ የምታማልደውን ነገር ነው። አይጠቅም ማለት እሱን አንድ ነውኑን ብቻ እሱ እንደሚያድን እሱ እንደሚጎዳ ሁሉ ነገር በሱ መጠጊያ መሆኔን ያዙ ነው ትእዛዙ እንጂ እሱ ወደ ሌላ ያማልዳል ማለት አይደለም። ከራሱ ልትገናኝ ሌላ አማላጅ አያስፈልግም ነው። አንብብሽ ክፍሉ ምን ይላል? ከእርሱ ሌላ ምን የለም ይላል? ረዳት እና አማላጅ። ስለዚህ አላህ አማላጅ ነው አይደለም? ለማን ነው አልኩ እኮ። ከማን ነው የሚታማልደው? ለማን ነው? አየህ ሌላ አማላጅ አድርገህ የምትይዘው ነገር ለጫላና ለአበበ የሚሆን እኔ አይመለከተኝም። አላህ አማላጅ ነው አይደለም አልኩ እኮ። እኔም ለማን ነው የሚያማልደው አልኩ። የለም አይደል? ስለዚህ ወደ ኢየሱስ አልኩ። ኢየሱስ ወደ ኢየሱስ ይመጣል። ምክንያቱም አማላጅ መሆኑን ብቻ መስከርልኝ። አማላጅ አይደለም ብለህ ነበር። ወይ አማላጅ ወይ አሰጣለሁ። አንዴ 34 32 4 አንዴ ክፈትልኝ። ሉክ ምን ብሎን ነበር ወንድማችን? አላህ አማላጅ አይደለም ብሎን ነበረ። ቁርአኑ ግን በግልጽ ምን ይለናል? አማላጅ አማልደው ብያለሁ እኮ አንተ መጀመሪያ ይቆይ አንብብ ይሄንን አንብብ ይሄንን። እሺ ምን ይላል? ይሄ ነው ማንኛው ነው አማላጅ ነኝ ያለው? ከእርሱ ሌላ እኮ ረዳት የለም ለእናንተ አማላጅን እንዳለ ምን ነው? አንተ ለምሳሌ አንድ ነው ያማልደኛል ወይ ነብይንም ያማልደኛል ብለህ አትያዙ ነው። ሌላ አማላጅና ረዳት የለም ከእርሱ በቀር ነው። ቀደምን ነበር ያልከን ወንድማችን። አማላጅ ሌሎች ናቸው ወደሱ የሚሄዱ፣ እሱ አያማልድም አማላጅ አይደለም ብለህን ነበር። አሁን ደግሞ ቁርአን አማላጅ ማን ብቻ ነው ይላል? ራሱ አላህ ብቻ ነው ይላል። ወደ ማን ነው? ወደ ማንም የኛ ጥያቄ እኮ ነው። የኛን ጥያቄ አትቀማን። ወደ ራሱ ነው። ከሱ ይፋ መልጃ ማለት ልመና እንደሆነ ገብተዋል። ወደ ማን ነው አላህ ለምናለው አለ። ለማኝ እኔ ብቻ ነኝ ረዳትም እኔ ነኝ አለ። ኦኬ ለማኝ ነው። ኦኬ ወደ ማን ነው የሚለምነው? እሱን እንመጣለን። ምልጃ እንደሚያቀርብ አሳያለሁ። አሁን ማይክን አንሳና አማላጅ ነው አይደለም? ይሄን ብቻ እንተማ። ምልጃ ያቀርብ ምልጃ ማለት ከሱ ሌላ ምልጃ አጠይቅ ነው ትእዛዙ። ቆይ ከእርሱ ሌላ ለእናንተ ረዳትም አማላጅም የለም አይደለ? አዎ እኛ የምንጠይቀው አንዴ አድርገን የምንይዘው ሌላ የለንም። ቆይ አንዴ አማላጅ አላህ ነው። ልብ በሉ። አማላጅ ማለት የሚለምን ማለት ነው።
አማላጅ ማለት የሚለምን አንዱ ስለ አንዱ የሚለምን። እንደዛ ከሆነ ሱረቱ ፈቲሃ ቁጥር 6ን ክፈትልኝ። አላህ እንደሚለምን ላሳየ፣ ማንን እንደሚለምንም ላሳየ። ሶሪ ብዙም አልቆይም፣ በጣም ራሴን እያመመኝ ነው። ቀጥተኛው መንገድ ምራን ይላል። ይሄንን ክፍል የተናገረው ማን ነው? እሱ በል ነው ትእዛዝ በል የሚለውን አሳየኝ። ቆይ ሽፋ በል የሚለውን ስጠኝና ይሄንን ጥቅስ ንጽጽር አቆማለሁ። በል የሚለውን ክፍል ካሳየኝ። በል ነው አይኔ ማያየው አንተ የምታየው በል የሚል የቱ ጋር ነው የተጻፈው? ወዳጃችን በል የሚለው የቱ ጋር ነው? አሞኛል ስለ የዚና ላይ አይኔ ተሸፍኗል ታውሯል እያልኩ አይደለም እኮ። ሰላት ሰግድ ፋቲሃ መክፈቻ ነው አይደል? እኔ አልጠየቅኩም። ማን ነው እሱ መክፈቻ ነው ያለ? ማንም አላለህም። አላህ የትኛው ሱራ ላይ ነው መክፈቻ ነው ያለ? አሁን ቆይ አዳምጥ እንድትል ነው የሚል የለም። ቆይ አይልም። በል የሚል የለውም። ቀጥተኛው መንገድ ምራን እያለ እየተናገረ ያለው አላህ ነው። ቁርአን ያላህ ቃል ነው ብለህ ታምናለህ አታምንም? አላህ ነው የሚለው ማስረጃ ስጠኛሽ። ኦኬ ይሄንን የተናገረው ማን ነው? ኦኬ ማን ነው? የቃሉ የማን ቃል ነው ይሄ? ስለዛ በል ነው ትእዛዝ ነው አልኩህ እኮ። በል የሚለውን አሳየኝ። ንጽጽር አቆማለሁ። በል የሚለውን አሳየኝ። በል የሚለውን አሳየኝ። ንጽጽር ላቁም እኔ። ስለዛ አንተም እኮ ይሄን የሚናገረው ቀጥተኛ መንገድ ምረን ብሎ የሚለው አላህ ነው የሚለው ማስረጃ ስጠኝ። ቁርአን የማን ቃል ነው? የአላህ ቃል። ስለዚህ አላህ ነው ተናጋሪው። ትእዛዝ ነው። የሰይጣን ቃል አለበት ነው እኮ ትእዛዝ ነው። ትእዛዝ አለው። ይሄን አታድርግ። ትእዛዝ የሚለውን አሳየኝ። ትእዛዝ የሚለውን ክፍል አሳየኝ። እዚህ ክፍል ላይ ትእዛዝ ነው የሚለውን አሳየኝ። ትእዛዝ ነው አልኩህ እኮ። ወዳጃችን መረጃ ስታመጣ ታወራለህ። ርዕስ ሉክ ቅድም ምን አሳየኋችሁ? አላህ ምልጃን ያቀርባል። አንድ ወደ ማን ነው ታዲያ ምልጃ የሚያቀርበው ብለን ስንል ምን ብሎስ ነው ምልጃን የሚጠይቀው ስንል ቀጥተኛውን መንገድ ምራን ብሎ ነው የሚጠይቀው። አላህ እኛ እያለ በብዙ ቦታ በቁርአን ውስጥ እንደሚናገር ይታወቃል። ታዲያ ቀጥተኛው መንገድ ምንድነው ስንል ዮሐንስ ወንጌል ምዕራፍ 14 ቁጥር 6 አንዴ ክፈተው ክርስቲያን። እንመራሃለን፣ አይዞ ትመራለህ፣ አይዞ። ቆይ እዚሁ ላይ ሆነና አንዴ 34 24ን ክፈተው። 34 24 ኡፍ ቀጥተኛው መንገድ ምሩኝ ብሏል አላህ። ከዛ በኋላስ ምልጃን አቀርብላችኋለሁ ካለ በኋላ ቀጥተኛው መንገድ ምሩኝ ብሎ አብሮ ምዕመናን ጋር ይጸልያል። ከዛ ከመሐመድ ጋር ሲነጋገር ምን አለ? ከሰማያትና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው። አላህ ነው። እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ስለዚህ መሐመድ ምን እያለ ለመሐመድ ምን ብሎ ይነግራል አላህ? እኛ ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ ወይንም በግልጽ ትክክለኛ መንገድ ላይ ነን። ስለዚህ አላህ ምን አይደለም ሹር አይደለም በመንገዱ ላይ። ለዛም ነው እርግጠኛ ስላልሆነ ቀጥተኛው መንገድ ምራን ብሎ ጸሎት ያደረገው፣ ግጭት ስላለበት መንገዱ ላይ እርግጠኛ ስላልሆነ። ስለዚህ ቆይ ቀጥተኛው መንገድ በላቸው እንደዚህ ምን ለሙሐመድ ነው በላቸው ብሏል እኮ ብሏል። ቆይ ብሏል እዚህ ጋር በላቸው ነው። ለምንድን ነው በላቸው ያለው እዚህ ጋር? ቆይ አንዴ ማይክ ያዝ። በላቸው ያለው ለምንድን ነው? እሱ ቀጥተኛ መንገድ ላይ እኛንን በላቸው አይደለም ያለው። እኛ ወይንም እናንተ ልብ በል፣ እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ስለዚህ መጥቶ መሐመድ ይላል እኛ ወይንም እናንተ በግልጽ በትክክለኛው መንገድ ላይ ወይንም በተሳሳተ መንገድ ላይ ነን። ለምን? ለዚህ ነው አላህ እርግጠኛ ስላልሆነ ቀጥተኛው መንገድ ምራኝ ብሎ የጸለየው። ከዛውን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እንክፈትልኝ። ያ ቀጥተኛው መንገድ እርግጠኛው የቱ ነው? ቶማስም አለ ኢየሱስ እኔ መንገድ እውነት ሕይወትም ነኝ አለ። ያ መንገድ ቀጥተኛው ማን ነው? እውነተኛ ማለት ነው። ቀጥተኛ ማለት ትክክለኛ መንገድ ማለት ነው። እኔ ነኝ አለ ማ? ኢየሱስ። ስለዚህ የትኛው መንገድ ነው እየፈለገ ያለው አላህ? ኢየሱስን ነው። ኢየሱስ ምን ብሎ ኢየሱስን አገኘው ምን ብሎ አስተምሮ ምን ነበር? ኢየሱስ ማ
ማ ኢየሱስ አስተምረው ኢየሱስ ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ ክፈትለት ነው። ኢየሱስ ምን የሚለው እያስተማረ ነበረ? ይኸው ላነብልህ እኮ ነው። እንዳትሰናከሉ ይሄንን ተናግራችኋለሁ። ከምኩራብ ያወጣችኋል። ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል። ይህን የሚያደርጉት አብንና እኔን ስላላወቁ ነው። ቆይ አዳምጣ፣ ሚውት ያዝ። ምን ይሄንን እየሰበከን ነበረ? ምን ብሎ? እኔንና አብን ስላላወቁ ከምኩራብ ያወጣችኋል፣ ይገድሏችኋል። ለዚህ ነው ሱራ 19:89 እስከ 93 አላህ ለአራማን ልጅን ወለደ ያዘ አሉ። ይህ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች ለአራማን ልጅን ያዘ ወለደ ስላሉ። ሱራ 5:17 ላይ ክርስቲያኖችና አይሁዶች እኛ የአላህ ልጆች ነን አሉ። እንዴት ይህንን ይናገራሉ? ለምን በኃጢአቶቻቸው ያሰቃያቸዋል? እያለ ይላል። ክርስቶስን የተናገረው ምንድነው? አብ አባቴ ነው ስላለ ይህንን የሚቃወም ሱራ 5:73 ላይ የክርስቶስን አስተምሮ የሚጣረስ ቁርአን ውስጥ አለ። አላህ አባት ስለማይሆን ለምን 601 ላይ ሚስት ከሌለው በስተቀር በሰውኛ ወሲብ ካላደረገ በስተቀር የባህሪ ልጅ ሊኖረው ስለማይችል አላህ ክርስቶስ ግን የአብ የባህሪ ልጅ እንደሆነ አስተምሯል። ስለዚህ ይሄንን መንገድ ስለጠፋባችሁ አላህ ያለ ሚስት ልብ በል አላህ ያለ ሚስት መውለድ አይችልም የሚል የተሳሳተ ትምህርት ውስጥ ስላላችሁ ልጅነትን ታገኙ ዘንድ ትክክለኛውን የክርስቶስን እውነተኛ መንገድ ህይወት የሆነውን አስተምሮ ልጅ እንደሆነ የአብ ልጅ የባህሪው ልጅ እንደሆነ አስተምሮ ነው የሄደው የሚባለው። የባህሪ ልጅ የለውም ምክንያቱም ሚስት ካሌለው በስተቀር የባህሪ ልጅ የለውም ብሎ የካደ ስለሆነ ማለት ነው። ኢየሱስ በስንት ዓመቱ ነው አገልግሎት ጀመረው? የፈጣሪውን ማገልገል ጀመረው? ጥቅስ ጥቀስና ጠይቀኝ። ሰላም ብያለሁ። ቅድም ሱረቱል ፋቲሃ ላይ ማለት ነው አላህ ራሱ ለሰው እንትን ይላል አልክ፣ ግን ሙሉውን አላነበብኩም። ለምን ቁርጥ ታቀርባለህ? እኔ ቪዲዮ ልክፈትና ላሳይክልሽ እንደዛ ትላለህ። አላህ ወደ ኢየሱስ እንትን እያደረገ ነው አልክ። ከቁጥር አንድ ጀምራ አንብበሃዋል? እሺ አንብቢው በቃ ቀጥይ። 1 ሚሊዮን ጊዜ ጠብቀሻለሁ አንቺ ያልሽው እኔ ያልኩት ካልሆነ ቀጥይ። ቻው ተኛው። ይሄው ምንድነው የሚለው? አንብቡት። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ምስጋና ለአላህ ይገባል። የዓለሙ ጌታ ለሆነው እጅግ በጣም ሩህሩህ በጣም አዛኝ የሆነው የፍርዱ ቀን ባለቤት ለሆነው አንተን ብቻ እገዛለሁ፣ አንተን ብቻ እርዳታህን እንለምናለን። ቀጥተኛውን መንገድ ይመራን ዘንድ ነው እንጂ የሚለው እሱ ነው እንዴ እየለመነ ያለው? ማን ነው የነን የተናገረው? አላህ ነው ያለው። ታዲያስ ምን አልኩኝ? አላህ እንደዚህ ብሎ ተናግሯል። እና መልእክቱ የላከው ነብዩ እንትን ያስተላልፈው ነብዩ መሐመድ ነው። እና ለምን ቆርጠህ እንትን ትላለህ? መች ቆረጥኩኝ እህቴ? አላህ ነው የተናገረው። በቃ እንደዚህ ብሎ ይሄ ንግግርሽን አሁን በዜማ ብትይ ቆይ ይሄንን በዜማ ብትይ አሁን ጸሎት ይባላል። ቀጥተኛውን መንገድ ምራ እያልሽ በዜማ በይ እስቲ። በዜማ ስትዩ ይሄን በዜማ አልሽው ማን ነው ያለው ስልሽ አላህ ስትይ ጸሎት ይሆናል ማለት ነው። የሚያልኩ ያለሁት ይሄንን የተናገረው እንዲህ ብሎ የጸለየው አላህ ነው። አንቺ በይ ግን አንተ ማስረጃክ ምንድነው? ለኢየሱስ እንደሚለምን ማስረጃክ ምንድነው? እስኪ አሳየኝ። አሳየውሽ እኮ ነው። ቀጥተኛውን መንገድ ምራን ብሎ የተናገረው ማን ነው? የት አለ? ከፍተህ አሳየኝ። ቀጥተኛው መንገድ ምራን አሳየኝ። ኢየሱስ ነው የሚለውን ማስረጃ ነው። ቅድም ጠይቃለሁ እኮ ለኢየሱስ እሱንም ታውቀው ቆይ መንገዱንማ እኮ አሳየዋችሁ። ቀጥተኛ ቆይ አንዴ ቀጥተኛው መንገድ ማለት ለማስረጃው አሳየን። እኛ ምን እንማር እስኪ? ቆይ አንዴ እንትና አይ መልእክቱ የጻፈው እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው እንጂ አላህ አይደለም የጻፈው። አላህ አስተላለፈ እንጂ እሱ አይደለም የጻፈው። አንተ ደግሞ መልእክቱን አስቀምጥልን፣ እኛ ምን ነው እስኪ ቆይ አንዴ
ዙዙ አቤት 1 ይሰማል። ቢሊዮን ጊዜ ጠብቄያለሁ። ነብዩ መሐመድ መጻፍና ማንበብ ይችላል? መጻፍና ማንበብ አለመቻሉ ነብይነት እንትን አይለውም። አይ ነብዩ የጻፈልን አይሽረውም። መሐመድ ነው። ቆይ የጻፈልን መሐመድ ነው እንጂ አላህ አይደለም አልሽኝ። መሐመድ መጻፍና ማንበብ ይችላል እንዴ? እስከዛሬ ስለማላቅ ነው። ይሄንን ብቻ አጥኚ። መጻፍ ባይችልም ከራሱ ጋር ያለ ሰው ነው የጻፈው። ከራሱ ጋር ያሉ እንትኖች ሐዋርያቶች ነው የጻፉት። የሱ መጻፍና ለመጻፍ ነብይነቱን እንትን አይለውም። ሰው አሁን አንተ ማለት ነው አላህ ኢየሱስ እንደሚለምነው ማስረጃ አቅርብ እስኪ። መልካም እንኳን አንተን የሚከተሉ ሰዎች ነው የሚያሳዝኑኝ። ስታቀርቡ ሲጀምር ቆራርጣችሁ ሳይሆን ሙሉውን አቅርቡ። ዝም ብሎ ማያቅ ሰው እንትን እንዳትሉ። አዳምጫ ስሜታዊ አትሁኝ። ክፍሉ የሚለው ራስሽ እኮ መልሰሽልናል። እኔ እኮ እጅሽን ጨብጬ መሸናኘት ነው ያለብን ከአንቺ ጋር። ምክንያቱም ምን አልሽን? ማን ነው እሱን የሚናገረው አልኩሽ። አላህ ነው አልሽኝ። እሱ ደግሞ ጸሎት እንደሆነ ፈቲያ ጸሎት ነው አይደለ እህታችን? ሱረት ፈቲያ ጸሎት ነው አይደለ? የጸሎት ክፍል ነው። አዎ የጸሎት ዙዙ አዎ ስለዚህ የጸሎት ክፍል ነው የተናገረው አላህ ነው አልሽኝ። ስለዚህ ያንን ጸሎት አላህ ተናግሮታል። ይሄንን በሉና ጸልዩ ማለት ነው እንጂ እሱ እየጸለየ አይደለም። አንተን 1 ቢሊዮን ሰዓት ልጠበቅ ዙዙዬ። አንተ 1 ለራስህ ቢሊዮን ፖለቲካ ልትሰራ ምንም ለማያውቁ ሰዎች እንትን አትበል። ቆይ ዙዙ በሉና ጸልዩ የሚለውን ዙዙ በሉና ጸልዩ የሚለውን ክፍል ብቻ አሳይኝና ይቅርታ ልጠይቅሽ። አንተም ለኢየሱስ እንደሆነ ማስረጃ ካቀረብክልኝ እኔም አመጣልሃለሁኝ። አንተም ለኢየሱስ ነው የሚጸልየው አላልክም? ማስረጃ አምጣ። ኢየሱስ ደግሞ እኔን ጸልዩ የሚለው እኔን ተገዙ የሚለው ቦታ ማስረጃ አውጣ። አንዴ ዙዙ አንዴ። አሁን ምን ይሆናል? ስለዚህ በሉና ጸልዩ እፎይ ይቅርታ፣ እዚህ ጋር የሚናገረው ሰይጣን ይሁን ሰው ይሁን የምታውቀው ነገር አለ? አላህ ነው አለችኝ። አላህ ነው ካለችኝ የኔ ንግግር ትክክል ይሆናል ማለት ነው። የጸሎት ክፍል ነው አለችኝ። ይሄንን የጸሎት ክፍል ማን ነው የሚናገረው ስላት አላህ ነው አለችኝ። ስለዚህ አላህ ይጸልያል እኮ ብታመጣም እኮ አይሰማም። ሰይጣኑ ብታመጣም እኮ አይሰማም። ስለዚህ የመጀመሪያውን አርጉመንቴን እኮ መልሳልኛለች። ምክንያቱም ራሷ መልሳልኛለች። ግን እሷ ማምጣት እንደማትችል ቀጣይም ስለማቅ እኔ ሁለተኛ ስቴፕ ልሄድላት። አንድ ጥያቄ ነው እኔ ማስረጃ አመጣለሁ። አንተ ቀድመህ አምጣ። ማስረጃ አምጣና እኔ ወላሂ አመጣለሁ። ያው በ2000 ሰው ፊት ነው የምልልህ። አመጣለሁ፣ አንተም አምጣ። ለኢየሱስ ነው የሚጸለየው አላልክም? አምጣ እስኪ። ኢየሱስ ለራሱ ፍጡር ነው። እንዴት ነው የሚጸለይለት? ለራሱ ተጎንብሶ እየጸለየ ዋይ ተይ እንጂ ተይ ዙዙ ተይ፣ ስሜታዊ አትሁኚ። ቅድም ባየነው መሰረት አንዴ ክፈተው፣ ክርስቲያን ክፍሉን ክፈተው። ኦኬ እዚሁ ላይ ተወው። ቆይ ሉክ አላህ ምን ብሎ ይናገራል? ቁጥር 24 ንገረኝ፣ እኔ ራሴ ከፍታለሁ። እይ ቁጥር ስንት? 34 ለምዕመናኖቹ ምን ብሎ ይናገራል መሰለሽ? አላህ ምዕመናኖቹን ሲሆን እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ብላችሁ ጸልዩ ብሎ ያዛል። ልብ በሉ፣ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ብሎ ያዛል። ለራሱ ሲሆንስ ፈቲያ ላይ ሄድልኝ ለራስህ ከዘን ምን ስታሳዝን ይላል እንዴ? መጀመሪያ አንተ የገባህበት ወጥመድ ወጣ። ያው ሱረት ፈቲያ ደግሞ እኔ ማለት አዝንም አልሐምዱሊላህ ያልሞተው ያልጦለገውን ነው ማመልከው። አይ አላህ እኮ ማይሞተውና ማይጠወልገው ድንጋይ ስለሆነ ነው፣ ድፍን ስለሆነ ማለት ነው። ሶሪ ኤኒዌይስ እኔ ሳልሆን ያልኩት ሱረት ኢኽላስን 23 ላይ ተፍሲር ኢብን አባስ ሲፈስረው አላሁ ሰመድ ማለት ድፍን ነው፣ ማስገቢያ ማስወጫ የሌለው ብሏል።
ኤኒዌይስ ቀጥተኛውን መንገድ ምራን ብሎ እዚህ ጋር ደግሞ ጸሎት ያደርጋል። በሉ የሚል ሽታውም የለም። በሉ የሚል የለም። 1,000,000 ጊዜ ታገስሻለሁ ያመመኝም ቢሆን ላንቺ ብዬ ቆያለሁ። በሉ የሚለውን ክፍል ታመጫለሽ። መጀመሪያ አንተ ማስረጃ አቅርብልኝ። መጀመሪያ አንተ እኮ ነው ያልከው ለኢየሱስ ነው አልከ። አንተ ማስረጃ አቅርብ። አዳምጪ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 እንክፈትልኝ ክርስቲያን። ታመጣው አለ ኢየሱስ አላህ ለኢየሱስ ነው የሚገዛው ሚል ነው የምታመጣልኝ። አየው ሌላ ማስረጃ አይደለም የምፈልገው። ኦኬ እግዚአብሔር እንደዚህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ ይላል። ሰው ለነፍሳችን እረፍት የምትሰጠን የቀደመችቱ ትክክለኛይቱ መንገድ እንድንከተል ማን ያዘዘን? እግዚአብሔር። ያቺ ያ መንገድ እና እግዚአብሔር ነው ወይስ ኢየሱስን ነው? አንተ ያልከው እኮ ኢየሱስን። ቆይ አዳምጪ። አላህ ግን ምንድነው እሱ ያለው? ገና ቀጥተኛውን መንገድ ምራን ብላችሁ ጸልዩ ነው። እኛ ደግሞ በቀጥተኛይቱ መንገድ ሂዱ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 አንዴ ክፈቱ። ኢየሱስ ደግሞ ምን አለ? ኢየሱስም እኔ መንገድና እውነት ሕይወትም ነኝ አለ። መንገድ ነኝ አለ፣ እውነት ነኝ አለ፣ ሕይወት ነኝ አለ። አላህ ደግሞ ምን አለ? ቀጥተኛውን መንገድ ምራን አለ። ወደ ማን ነው የሚመራው? ወደ ቀጥተኛው መንገድ። ያ ቀጥተኛው መንገድ ማን ነው? ክርስቶስ። ያ ቀጥተኛው መንገድ ወዴት ነው የሚወስደው? ወደ እውነት ነው። ያ እውነት ደግሞ ወዴት ነው የሚወስደው? ወደ ሕይወት። ሕይወት ከሆነ ደግሞ ምንድነው? የዘላለም ሕይወት ይሰጣል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ክፈተው። ኢየሱስም ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ትንሣኤ ሕይወት ምናምን ነው? እኔ ነኝ። የሚያምንብኝ ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ማን አለ? ኢየሱስ አለ። የኔና የዙዙ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ የሆነው ሁሉን ካለመኖር ወደ መኖር ያመጣው ሙሐመድንም የፈጠረው አላህን በሐሳብ የፈጠረውን ሙሐመድንም የፈጠረው ኢየሱስ ምን አለ? ኢየሱስ ግን የፈጠረ ነገር አለ እንዴ? አንቺንም የፈጠረው እሱ ነው። ሁሉን የፈጠረ እሱ ነው። ኤፌሶን 2:10 ማስረጃክ ኤፌሶን 2:10 ሁሉ በእርሱ ተፈጥረዋል። ቆላስይስ 1:17 አይደል? በኢየሱስ ወይስ በእግዚአብሔር? እግዚአብሔር ነው ኢየሱስ ራሱ። ማን ያለው? ራሱ። እግዚአብሔርና ኢየሱስ አንድ ናቸው እንዴ? ወይ እንደዛ ይላል ያለሽ። ኦኬ ኢየሱስ ሲሞት እግዚአብሔር ሞቷል እንዴ? ስንቱን ጠየሽ? አላሁ አክበር አስባላ። ያ እንድረዳው እንዳውቅ እኮ ነው። እሺ አዳምጪ። እርሱ የማይታይ አምላክ ምሳሌ ነው። ባለፈው የሆነ ስታወራ ሰምቼ ነበር። እግዚአብሔር ኢየሱስ የሞተ ጊዜ 3 ቀን ማን ነበር ሲጠብቅ የነበረው? ዋው እንኳንም ጠየቅሽ። ኦኬ ተራ በተራ ነው የሚጠብቁት ለካ። እኔ አልገባኝም። አናለሽ ቆይ አዳምጪ። ባለፈው ስትል ሰምቻለሁ። ሪካርዶ ላከለ እንዴ? አዳምጪ ላኪልኝ ሪካርዶን፣ ምክንያቱም ቆርጣችሁት ሙሉውን እስቲ አዳምጪውና እኔ ያልኩት ምንድነው እናንተ ያላችሁት ምንድነው? ስለቆረጣችሁት ነው። እንደውም ቪዲዮውን አስደምጪውና ምላሽ ደስተሽ እናንተ የሚጠቅም ስላልሆነ ቪዲዮ ነው። ለዛ ነው ዝም ያልኳችሁ። መቁረጥ ልማዳችሁ ስለሆነ ማለት ነው። እኔ እንደዛ አይደለም የተናገርኩት። ኤኒዌይስ እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩትም ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። በማ በክርስቶስ በማ ሁሉ በእርሱ ተፈጥረዋል። ኤፌሶን 2:10 አንድ ይፈቱ አንድን ጨምርና ይብቃል።
እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ በክርስቶስ ኢየሱስ ተፈጠርን። ያ ፔዳፌል ነብይሽም የ6 ዓመት ህፃን ልጅን የሚገናኘው ያገባው የሞቱ ሬሳዎችን እያወጣ ጭኑ ላይ አስቀምጦ ምራቁን የሚግጠው በማን የተፈጠረው? በኢየሱስ ክርስቶስ ተፈጠረ። አይ መረጃ ብቻ መጠየቅ ነው የሚጠበቅባችሁ፣ ውሸት ነው ካላችሁ። ኤኒዌይስ ሁሉን የፈጠረው ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ክርስቶስ አምላክ ነው በስጋ የተገለጠ ብለን ግን እናምናለን። ስለዚህ ሁለተኛ ጥያቄሽ ምንድነው? እሱ ክርስቶስ ሲሞት ማን ነው ዓለምን የሚጠብቀው? ባለፈው በፈረቃ ነው የሚጠብቁት ብለሃል። አልወጣኝም። በፈረቃ ነው የሚጠብቁት 1 ሚሊዮን ጊዜ ታደስሻለህ ብለሃል። እኔ አንቺዋለሁ። ኢየሱስ የሞተ ጊዜ እግዚአብሔር እየጠበቀው ነበር ሰማይ ላይ። 3 አምላክ ነው ያለን ከናንተ እንለያለን ብለሃል። አልወጣኝም ብለሃል። አልወጣኝም። ክፈችው። ምናልባት የማስታወስ ችሎታ ያጥር ይሆናል። ችግር የለውም። ክፈችው። እሺ ይሆናል እንደዛ እኮ ክፈችው። አንድ ስልክ ነው ያለኝ መላክ አልችልም። ያ በቃ ላኩና አስገቡኝ ያልኩትን እዚሁ ፓራፍሬዝ አድርግልሽና አዳምጪ። እዚሁ ሚውት አድርግ ሁሴን። አንዴ ይሰማሻል የኔ ድምጽ? ይሰማሻል? በቃ ስለዚህ ይኸውልሽው ጥያቄው ደግሞ በመጀመሪያ ሌት ፎር ሴክ ኦፍ አርጉመንት ወይንም ደግሞ እንደናንተ አባባል እንኳን ብንሄድ ብለን የሚመለስ ምላሽ አንደኛ ምላሽ አይደለም። እንደው ልበልና እንዲብልሽ ምን ትሆኛለሽ ተብሎ የተባለ ነገር ለእንትን የተቀመጠ ነው። እናንተ ሞትን እንዴት ነው የምትረዱት የሚል ጥያቄ አስቀመጥኩ። ቅድሚያ ሞት ማለት ስጋ ከነፍስ መለየት ነው። ሞት ማለት ምን ማለት ነው ለእናንተ? ዙዙ ሞት ነው። የሞት ልዩነት የለውም። ስጋችን ሞት ማለት ምን ማለት ነው? ሞት ነው። ሞት ነው በቃ ጥቅም የለው። ብትላምነው ብትሰግድለት የማይሰማ አልጠየኩሽም። እሱን ነብይሽ እንደሚሰማ ተናግሯል። እሱን ደግሞ ሌላ ፕሮሰስ ነው የሚሆንብሽ። እኛ ነብያችንን አናመልካቸውም እኮ መልእክቱን እየተማርንበት እንጂ እንደናንተ አናመልከውም። ብዙ እባክሽ ነብያችሁ እንደሚሰማ ተናግሯል። ሞተህ እንዴት ትሰማለህ ሲሉት ነቢያቶች ሞተንም እንሰማለን ምክንያቱም ሬሳችንን መቃብር አትበላውም ብሏል። ስለዚህ ነቢያቶች ደግነቱኛ አናመልከውም። እኛ እኮ ፈጣሪያችን ነው አላልንም። ፕሊዝ አትበይ፣ ይሆንልሽ። የጠየኩሽን ብቻ መልሽ። መጫወጫ ብዙም ስላልፈለኩት ማለት ነው። ሞት ማለት ምን ማለት ነው? ሞት ነው ማንኛውም ሰው እንደሚሞት ማለት ነው። በኢየሱስ ስም አየሽ፣ የእስልምና በመጀመሪያ ደረጃ ኢየሱስ ሲሞት ማን ነው የሚጠብቀው? ኢየሱስ አምላክ ሞተ ተብላ ምናምን እንደዚህ አይነት ጥያቄ ሲጠይቋቸው አስቀድሞ ልጠይቋቸው የሚገባው ሞትን ድፋይን አድርጉ በሏቸው ሙስሊሞችን። ከዛ ላይ መልሱን ከመለሱ ሳይሆን መጽሐፉ እያነበብነው ነው። እኛ ለምን በሰው እንመራለን? አዳምጪ። የሞትን ትርጉም ካወቁ መልሱ እዛው ያልቃል። ሞት ምንድን ነው ብላችሁ ጠይቋቸው። አምላክ እንዴት ይሞታል? ኢየሱስ ይሞታል ለምን ማን ነው የጠበቀው? ምናምን እንደዚህ አይነት ጥያቄ ሲጠይቋችሁ በትንሹ 70%ን መልሱን መገሉት ምንድነው? ሞት ምንድነው ብላችሁ ጠይቋቸው። ለምሳሌ ሁለተኛው ሱራ ባልሳሳት 254ን አንዴ ክፈትልኝ። ሞት ነዋ ትለኛለች። ሞት ነዋ። ይሄ መልስ አይደለም። ሞት ምንድነው ብዬ ስላት ሞት ነዋ ማንኛውም ሰው እንደሚሞተው ዲፋይን አድርጊው ነው ሞትን በደንብ ትማሪያለሽ። ከዛ ባለፈው ያልኩትንም ደግሞ አስታውስ ተዘነጋው። እኔ ከእናንተ ልማር። አውዙ ቢላህ ተረጋጊ። እናንተ ያመናችሁ ሆይ አለ። ምን እናንተ ያመናችሁ ሆይ በእርሱ ውስጥ ሽያጭ ኖ 254 ነው እንዳልከው 154 ነው። እውነት ነው። የማስታወስ ችሎታዬ ወርዷል ዛሬ ማለት ነው። ራሴን በጣም አሞኛል። ሶሪ 154 ኦፍ ኮርስ እናውቃለን ነው።
በእስልምና እኮ የማገናዘብ ችግር ያለባቸው ሴቶች ናቸው። መሐመድ ተናግሯል። ወይኔ ኧረ አንቺ ልጅ አታውሪ። ሴት ልጅ ጉባኤ ላይ ዝም ትበል ብሏል። አንቺ ዝም በይ። አንቺ መጽሐፍ ቅዱስን እንዴ ጉባኤ መጽሐፍ ቅዱስን አታውራ ብሏል። ምንድነው የሚያስወራሽ? አንቺ እዚህ ጋር ዝም በይ። ዝም መጽሐፍሽ አይፈቅድም። አንዴ ባላ መንገድ የሚጋደሉ ሰዎች ሙታን ናቸው አትበሉ። እሷ ምን ብላለች? ማንኛውም ሰው እንደሚሞት ነው አለች። ባላ መንገድ የሚጋደሉ ሰዎችን ግን ሙት አትበሉ አለ። በእውነቱ ሕያዋን ናቸው። ሞተው እንኳን ምን ተባሉ? የተጋደሉት ሙት እንዳትሏቸው ሕያዋን ናቸው፣ ግን አታውቁም። አሁን ወንድማችን ዙዙ ስለ ሞትም አታውቅም። ለዛ ነው የሞተ ሁሉ ሞት ነው በቃ አይባልም። ሞትን ድፋይን አድርጌ ያልኩሽ ለዚህ ነው። ሞተው የተቀበሩትን እንኳን ሙት ናቸው አትበሏቸው እያለሽ ነው ቁርአንሽ። ስለዚህ ሞትን ዲፊኒሽን ብታቂ ኖሮ አትከራከሪ ነው። አሁን ልጠይቅ የኛን ላብራራልሽ። ሞት ማለት እንደኛ አንድም ስጋና ነፍስ መለየት ነው። ዙዙ ሞትን ስጋ ከነፍስ መለየት ሞት እንለዋለን። ትስማሚያለሽ? ዙዙ ስናቃለሁ። መልካም ይሰማል። ቴንኪው። ስለዚህ ስጋና ነፍስ መለያየት ሞት ከተባለ ክርስቶስ ስጋው ከነፍሱ ተለይታለች። ነፍሱ ከስጋው ተለይታለች። ነፍሱ ከስጋው ስትለይ ስጋው ወደ መቃብር ወርዷል። ስለዚህ በዛት ማን ነው ዓለም የሚጠብቀው የሚል ጥያቄ መጣ። እግዚአብሔር ይጠብቃል ብል ችግር የለውም። ለምንድን ነው ችግር የሌለው? ስለ መለኮት መሞት ሳይሆን እያወራ ያለሁት ነፍስና ስጋ ስለመለየት ነው እያወራ ያለሁት። ምን ሆነ ያሳቀሽ? ተረጋጊ። ኮሜንታተሮች ጎበዝ ናቸው። ተከታዮችህ በጣም ስድብን ያስለመካቸው ከእውቀት ይልቅ። አዳምጫ እያዳመጥሽ እኮ አይደል እህታችን፣ እያዳመጥሽ እኮ ስላልሆነ እያዳመጥኩ ነው። ያውልሽ መለኮት ሞተ አላልኩም። ስጋ ከነፍስ ተለየ። በዛን ሰዓት ማን ያስተዳድራል? አብ ያስተዳድራል ብልሽ ከመንፈስ ቅዱስ የተለየ አይደለም። የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው፣ የአብ የሆነ ሁሉ የመንፈስ ቅዱስ ነው። እግዚአብሔር ያስተዳድራል ብልሽ በእግዚአብሔር ውስጥ አብ ወልድ መንፈስ ቅዱስ አለ፣ አንድ መለኮት ስለሆነ። ሞተ ስንልኛ ስጋ ከነፍስ ተለየ እንጂ መለኮት እናንተ እንደምታስቡት ከህልውና መጥፋት ከመፈጠሩ በፊት ሰው ልጅ እንደነበር አይነት እሳቤ አታስቡ። ሞት ማለት ስጋና ነፍስ መለየት ነው። ስለዚህ ክርስቶስ በስጋ ሲሞት which is ነፍሱ ከስጋው ነው የተለየችው። ልብ በይ። መለኮቱ ግን በሙላት ከነፍሱ ጋርም አለ ከስጋው ጋርም አለ። ልብ በይ። በመቃብር ውስጥ ስጋው ሲወርድ መለኮት የተለየው አይደለም። ምክንያቱም መለኮት በባህሪው የሚሞት አይደለም። ነፍሱ ግን ከስጋው ተለይታለች። ነፍሱ ከስጋው የተለየች ከሆነች ነፍሱ ወዴት ሄደች? ወደ ሲኦል ሄዳ በወይን ያሉትን ሰበከላቸው ወንጌል። ከዛ ነፃ ያወጣቸዋል። በምን? በነፍስ ሄዶ በነፍስ ሲቃ ላሉት ሰበከላቸው ማለት ነው። ስለዚህ ሞት ምንድነው? እሱ ስጋና ነፍስ መለየት ነው። እናንተ እንደምታስቡት ሞት ማለት ምንም አለመኖር መጥፋት እንደዛ ማለት አይደለም። ስጋና ነፍስ መለየት ነው። ያ ደግሞ የሆነው ስጋውና ነፍሱ ነው እንጂ ክርስቶስ የተለየው መለኮቱ የሆነ የጠፋ እንደዛ ነገር አይደለም። መለኮት የሚሞት ስላልሆነ በባህሪው ለዛ ነው በስጋ ሞተ በመንፈስ ግን ሕያው ሆነ ተብሎ አንደኛ ጴጥሮስ ላይ ምዕራፍ 3 ቁጥር 16 ወይ 18 አካባቢ ድረስ የተነገረለት ማለት ነው። ስለዚህ መለኮት በባህሪው አይሞትም። ስጋና ነፍሱ ግን ተለይተዋል። አዎ ስጋና ነፍሱ ሲለዩ መለኮቱ በሁሉ ቦታ ሁሉን የሚገዛ ሁሉን የሚያስተዳድር ነው። ከመቃብር ጋር አብሮ በስጋ ውስጥ መለኮት አለ ማለት ነው። ሜቢ ክሊር ነው አሁን? እሺ ጥያቄ መጠየቅ ይቻላል? አሁን ሌላ ጥያቄ ነው ወይስ አሁን ያልኩት? ኖ ያልገባኝ እሺ ነገር ኢየሱስ ምድር ላይ ሲኖር መለኮቱን ነበረ ይዞ የነበረው ወይስ ልክ እንደኛ ነፍሱ ነበረ ይዞ የሚራመደው? ምድር ላይ ያለ ምድር ላይ በነበረበት ሰዓት ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ክፈትላት።
ዮሐንስ ሶሪ ዛሬ በቃ ተምታቶብኛል። ራሴን አሞኛል። ለዛ ነው ሶሪ። እህታችን ልሽ እንደዚህ ይላል፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው አለ። እርሱ የተባለው ክርስቶስ ነው አይደለ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም አለ። እርሱ ቤት ይኖራል አለ በሰማይ። በእነሱ ጋር እኮ እየኖረ ከእነሱ ጋር እየኖረ እየተነጋገራቸው ነው። ግን ቤት ነው የሚኖረው እያላቸው ነው ደግሞ በሰማይ። ሰማይ ዙፋኔ ነው ስላለ እግዚአብሔር ማለት ነው። በሰማይም ይኖራል። ደግሞም በአካል በስጋ የተገለጠበትን ደግሞ ከነሱ ጋር ያዩት ነው። አይ ቲንክ ቆላስይስ ምዕራፍ 1 ቁጥር 18 ላይ የመለኮት ሙላት በሰውነቱ ይላል። ክርስቶስ ስግው ቃል ፍጹም አምላክ ፍጹም ሰው ነው። ስጋ ብቻ ብለን አንልም፣ ሰው ብቻ አንልም። ፍጹም አምላክ ሜዳ ወይ እንሄዳለን። እሺ አንዴ ቆላስይስ 1:18 ይመስለኛል ቼክ አድርግልኝ። እዚህ ጋር ግን ክሊን አልሆነልኝም። ማለቴ የዛኔ ምድር ላይ ሲኖር አምልኮ እንትኑ መለኮቱ ነበረ ወይስ ልክ እንደኛ ነፍስ ነበረ? ይሄ አልገባኝም። እንትን ማለቴ አልተመለሰልኝም። ቆላስይስ 2:9 ላይ ነው። ኦኬ ቆላስይስ 2:9 ምን አልኩሽ? ከሰማይ የወረደው በሰማይ የሚኖረው አብሯቸው ከነሱ ጋር በምድር ያለው ነው። በምድር ስጋ ተገልጧል፣ ከነሱ ጋር ያዩት ነው። ያው የሰው ልጅ የተባለው ደግሞ በሰማይም አለ። ክርስቶስ በስጋ የተገለጠው እርሱ የመለኮት ሙላት። መለኮት ብቻ ነው ስጋ ብቻ ነው ነው ጥያቄሻል? ነፍስ ብቻ ነው ወይስ መለኮትም የተዋሃደው ነው? ያ በእርሱ ልብ በይ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በሰውነቱ ውስጥ ምን አለ ይለናል እህታችን? ይኖራል፣ ተገልጦ ይኖራል። ምን በሰውነቱ ውስጥ ምን ተገልጦ ይኖራል ይለናል? መለኮት አይደለም እህታችን? እስኪ ከላይ ጀምር ላንብበው። ስለማን ነው የሚያወራው? እሺ ዝቅ አድርግልኝ። እንትን ፖይኔ ላግዙ እንትን ልበል ልቀጥል እረፍት ትንሽ። እሺ ቀጥሉ። እሺ ከላይ እየተናገረ ያለው ስለ ክርስቶስ ነው። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግ እና እንደ ዓለማዊ እንደ መጀመሪያ ትምህርት ባለው በፍልስፍና ከንቱም በመታለል ማንም እንዳያስታችሁ ተጠንቀቁ ይላል። ኦኬ እዚሁ ላይ ምንድነው የሚለው? በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። በዛ ሰውነት ውስጥ ምንድነው ያለው? የመለኮቱ ሙላት ወይ ደግሞ መለኮት በዛ ሰውነት ውስጥ አለ ይልና እዛው ላይ ዝቅ ብሎ ምንድነው የሚለው? አለቅነትና ለስልጣናትም በሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል ብሎ ይናገራል። ኦኬ በማን የተሞላ ነው? በክርስቶስ ኢየሱስ ነው። ይሄ የታወቀ ነው። መጽሐፉ ሲናገር መጽሐፉ ከፈለሽም ቆላስይስ 2:9 ላይ ሙሉ ማንበብ ትችላለሽ። በጣም ቆንጆዬ አሪፍ ክፍል ነው። ጋብዥሻለሁ በዚህ አጋጣሚ ማለት ነውና ይሄ ስለ ክርስቶስ እየተናገረ ነው። በዛ ሰውነት ውስጥ ምንድነው ይላል? የመለኮት ሙላት አለበት እያለ ነው። አግባባን? አሁንም አልገባኝም። አንዴ ብቻ እንዲገባሽ ምንድነው እንዲገባሽ አንዴ ምንን ያልገባሽ? እስቲ አሁን ከተናገረች ውስጥ አንድ ወንድ አስረጅን። ምንን ያልገባሽ አጠር አድርገሽ ማለት ነው። ምድር ላይ ያለ መለኮት እንትን ሰዎች እያመለኩት ነበር ወይ መለኮቱን ነበረ ወይ ምን? ከዚህ ክፍል ጋር አይገናኝም። አሁን እዚህ ጋር ስታብራራልሽ አልገባሽ ምንድነው? ዙዙ በጣም አሳልቸሽንና አሁን ወደ ነጥብሽ ገቢ። እዚህ ጋር ስታብራራልሽ የተናገረችው ምንድነው ያለችሽ? ምን ነው እዚህ ጋር እኔ እኮ የጠየኩት እዚህ ጋር አይደለም። ምድር ላይ ሲኖር ለምን የጠየኩት አይደለም። አንቺ ነው ብሎ መጥቶልሽ አይደለ? ጭቅጭቅ አታርጊ፣ ተደረበሽ አታውሪ። እዚህ ጋር ታብራራለሽ። ያልገባሽ ምንድነው? አንድ ቦታ ብቻ ነው እንዴ ያሳየውሽ? ምድር ላይ ከላይ ጀምሮ አልሽ አይደለ? ከላይ ጀምሮ ይነበብልኝ አስረዳች። ስለዚህ እዚህ ጋር ያልገባሽ ምንድነው? ሌላም ጥቅስ ፈልጋለሁ፣ ተጨማሪ ጥቅስ እኮ እዚህ ጋር ግን ያልገባሽ ነገር አለ። አልገባኝም አልሽ አይደለ? እዚህ ጋር ያልገባሽ ንገሪያትና ትመልስልሽ። ይሄ መልስ ሊሆን አይችልም።
ይሄ መልስ ሊሆን ይችላል እንጂ ካንቺ የመቀበል የሚያካሄደው ከመልሱ ጋር አይደለም። አዳምጪኝልሽ ይሄ የመቀበል አቅምሽን ነው እንጂ የሚያሳየው ከመልሱ ጋር አይገናኝም። ስለዚህ እዚህ ጋር ስትናገር አልገባኝም ስላልሻት ያልገባሽን ተናገሪ። ይሄ እኮ ስለ አምልኮነቱ እንትኑ አይደለም የሚያሳየው። ይኸውልሽ በመጀመሪያ አላዳመጥሻትም። ስለዚህ ያልገባሽን ነገር ንገሪያት። አታርክም ያለችቷ ይቅርታ። እሺ ቤትሽ ቀጥሉ። ዙዙ ማያለሽ አምልኩኝ የሚያሳይ ጥያቄ እየቀየረች ነው። ዙዙሻ ዙዙዬ ዙዙ ነኝ ዙዙ እኔ ደክሞኛል። ጥያቄ ቀየርሽ። አሁን ደግሞ ጥያቄ ቀይራለች። ግን ቢሆንም እዚህ ጋር እየተናገረ ያለው ያው አንቺ ብቻ አይደለሽም እዚህ ሰሚው ስላለ እዚህ ቆላሲያስ በጣም ግልጽ የሆነ ክፍል ነው። ቆላሲያስ እየተናገረ ያለው ከላይ ጀምሮ ስለ ክርስቶስ ነው የሚያብራራው። ስለዚህ በዛ ሰውነት ውስጥ በክርስቶስ ሰውነት ውስጥ ቃል ስጋ ሲሆን ከዛ ዮሐንስ ወንጌል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበር ካለ በኋላ ሁሉ ነገር የተፈጠረው በእርሱ ነው አለ። ከዛ ያ ቃል ደግሞ 14 ላይ ወርዶ ስጋ ሆነ ሲል ስጋ ሆነ ማለት ሰው ሆነ ነው። ያ አምላክ ያ ሁሉ ነገር በእርሱ የሆነው ጌታ ኦኬ። ከዛ ምን አለ? ስጋ ሆነ ሲል ስጋ ሆነ ተብሎ ተለወጠ እንዳንል በእኛ አደረ ብሎ ይናገራል። ኦኬ ስጋን መያዙን ይናገራል። ስጋና ደም ተካፈለ እንደሚለው ዕብራውያን ነው ቅዱስ ጳውሎስ ማለት ነውና ስጋና ደም ሲካፈል ሰው ሆኗል ማለት ነው። ሰው ሲሆን በዛ ሰውነት ውስጥ ደግሞ ከቅድስት ድንግል ማርያም ዘርን ሲካፈል ማለት ነው ስጋን ሲይዝ ምንድነው ይላል? የመለኮቱ ሙላት ሁሉ በሰውነቱ ተገልጦናል። ያ መለኮት ደግሞ አምላክነት ነው። የአምላክነት በሰውነት ውስጥ ተገልጦ ይኖራል። ይሄ ግልጽ እኮ ነው ዙዙ። ሲቀጥል ደግሞ ምናልባት ፊልጵስዩስ አውጣላትና ፊልጵስዩስ ምዕራፍ 2 ከቁጥር 6 ላይ እስቲ ክፈትላትና አንዲ ክርስቲያን አለ የለህም ምንድነው የሚለው መሰለሽ? ፊልጵስዩስ ምዕራፍ 2 ከቁጥር 6 ላይ ቃል በብልሽ ሜቢ ባይንድ እንድታዩ ልክፈትልሽ። ሌላ መረጃ ስላለች ላሳያትና አንተም ታርፋለህ። ፎይ ማረፍ አለብክ። እሺ ዙዙ አለሽ? ዙዙ እሺ ካለሽ ይኸውልሽ ጌታ ኢየሱስ በመጀመሪያ ይኸው ስለ ጌታ ኢየሱስ ነው ከላይ የሚናገረው። ኦኬ ምንድነው የሚለው? ቁጥር 6 ላይ ይጀምራል። ከላይ ጀምረሽ ማንበብ ትችያለሽ አንቺ ማለት ነው። እርሱም በእግዚአብሔር መልክ ሲኖር ሳለ ይላል። ኦኬ አስቀድሞ በእግዚአብሔር መልክ ሲኖር የነበረ ነው። ኦኬ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን ይልና የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው ለመስቀል ሞት እንኳን የታዘዘ ይሆናል። ኦኬ እዚች ጋር ምንድነው ብሎ የሚናገር? እሱ እግዚአብሔር ሆኖ ሳለ ነገር ግን ምን ይላል? ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን ይልና የባሪያን መልክ ይዞ ሰው ሆኖ ኦኬ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ብሎ ይናገራል። በምስሉም እንደ ሰው ተገኝቶ ነው የሚለው። ስለዚህ እንደ ሰው የተገኘ ኦኬ እሱ እግዚአብሔር ሆኖ ሳለ ነገር ግን በስጋ የተገለጠ አምላክ እንደሆነ ይናገራል። እዚሁ ደግሞ ማን ነው ሜቢ አንደኛው ጥቅስ ልጨምርልሽና በስጋ የተገለጠ ብርሃን አለም ቅዱስ ጳውሎስ በደንብ አድርጎ ስለሚያብራራው ኦኬ እዚህ ጋር ምንድነው የሚለው? እነሱ እስራኤላውያን ናቸውና ልጅነትን፣ ክብር፣ ኪዳንን፣ የሕግን መሰጠት፣ የመቅደስም ስርዓት፣ የተስፋውን ቃል ለእነሱ ናቸው ይላል። ለማን? ለእስራኤላኖች ማለት ነው። ከዛ አባቶች ለእነርሱ ናቸውና ይልና ከእነርሱም ክርስቶስ በስጋ መጣ ይላል። የመጣው በስጋ ነው። ኦኬ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይናገራል። ስለዚህ በስጋ የመጣ አምላክ ነው ብሎ ቃል በቃል እዚህ ጋር ያው ክርስቶስ ኢየሱስ በስጋ የመጣ አምላክ እንደሆነ ይናገራል ማለት ነው።
ኦኬ ቃል በቃል አስቀምጦታል። በስጋ የመጣ አምላክ እንደሆነ በስጋ የተገለጠ አምላክ እንደሆነ ቃል በቃል አስቀምጦታል ማለት ነው። መጽሐፍ ቅዱስ ቃል በቃል ካስቀምጠው ከዚህ የበለጠ ምንም ልናብራራልሽ አንችልም ማለት ነው። ብርሃናለም ቅዱስ ጳውሎስ በስጋ የተገለጠ አምላክ ነው ብሏል። ስለዚህ አሜን ብለን መቀበል እንጂ ምንም ልናቅማማበት አንችልም። ስለዚህ እኛ በስጋ የተገለጠ አምላክ ነው ስንል ከዛ ቅድም ደግሞ ምንድን ያልሽው በምንድን ነው የሞተው ምናምን ስትይ ማነው የአንደኛ ጴጥሮስ ላይ ክርስቶስ በስጋ ሞተ በመንፈሱ ግን ሕያው ሆነ ይላል። ያ መንፈስ የሚሞት አይደለም። ኦኬ ዓለምን ማን ያስተዳድራት ነበር ሲባል መለኮት ነው የሚያስተዳድረው። የማንኛውም ሰው ነፍስ እኮ አይሞትም። ስጋ የማንኛውም ሰው ነፍሳችን የኛ በስጋ ክርስቶስ ነው ያሁን ስለ ክርስቶስ ምንድነው አንቺ መለኮት የለብሽም። እሱ ግን መለኮት አለው። ገብተሻል? መለኮት አለው ተኛበት ያ ስለዚህ በስጋ ሞተ በመንፈሱ ሆነ ይላል። ወደ ኋላ ተመለስ። ይብቃን ሰዎች ያ እረፍት አድርግ በቃሽ። ቴንክ ዩ። ብዙ ጥያቄ ካለሽ ሌላ ቀን ነይ። ኦኬ ጥያቄሽ ግን ገብቶሽ ሌላ ጊዜ እህት ወንድሞች እንዳታደክሚ። አራፈ በጣም ተዝናነው ዛሬ በሳቅ ፈረፈረች ልጅቷ ወደ ኮንታ ለዛ ሳይሰለቻል በጣም ባዩ ደህና ደሩ ደህና ደሩ